100,000 ብር እንዲመለመን እንዲመጠየቅ ህዝቡ እኮ ይሄን ሁሉ ቤተክርስቲያን የገነባው ቲክቶክ ከመምጣቱ በፊት ነው። ቲክቶክ ከመኖሩ በፊት ነው። እናንተ ለምናችሁ የገነባችሁት ቤተክርስቲያን የለም። የዘረፋችሁት ቤተክርስቲያን እንጂ የሆነ አንድ የደብር አስተዳደር አንድ አጭበርባሪ ወይም ሌባ የደብር አስተዳደር ይኖራል። ከዛን ከሱ ጋር ትመሳጠራላችሁ። በሚሊዮን የሚባል ህዝብ ገንዘቡ የሚሰበሰበው ከሙስሊም ከክርስቲያኑ ቤት ለቤት እየተኬደ ነው። እኔ እውነቱን ልንገራችሁ፣ እኛ የምናሰራው የቅዱስ ሚካኤልን ትምህርት ቤት ስናሰራ ሙስሊሞች ሳይቀር ሙስሊሞች ልንገራችሁ፣ እግዚአብሔር ምስክሬ ነው፣ ሙስሊሞች ሳይቀር ብር ሰጥተው አዋጥተዋል። እግዚአብሔርን ነው የምላችሁ። ሙስሊሞች የወንጌል አማኙ ሳይቀር ብር አዋጥተዋል። ይሄ ልጅ እዚህ ህይወት ውስጥ የከተተው አክሊል ነው። ምንም ሳይማር ተጠመቀ ተባለ። አናቱ ላይ ጸበሉ ሳይደርቅ ልመና ውስጥ ገባ። ከዚያ በኋላ አክሊል ቁጭ ብሎ ኮሚሽን ይቀበላል። ከነሱ ኮሚሽን ነው የሚቀበለው። በነገራችን ላይ ኦርደር የሚሰጣቸው እሱ ነው። ከላይ ሆኖ እገሌ ምርጥ ናት ምናምን የሚለው ይላችሁ ገና ጉዳቸው ይወጣል። ትናንትና ይሄን ስንናገር ነበር አለ እንገላለን እንሰቅላለን ስትሉ የነበሩ አሁን በሉ ስቀሏቸው። አፋጥና ጽሁፉ በእጅ ጻፈ ስለሆነ በደንብ ላይ አይነበርም። አፋጥነን ገንዘብ ያላቸው ሰዎች አስተባብረን ገንዘብ ማግኘት እንድንችል ወደ ስፍራው ሄደን ለማየት ጉባኤ ያዘጋጁልን ብሎ ከሐምሌ 0608 ከሐምሌ 6 እስከ 8 2014 ዓ.ም ባዘጋጀው ጉባኤ ከራሱ ጋር ተፈሪ የሚባል ዘማሪ ይዞ መጥቶ መረጃው ከአካባቢ ያሉ የቤተክርስቲያን መረጃዎችን ቀርጾ ይዞ በቀጣይ ጥቅምት 27 2018 ዓ.ም እኛው ራሳችን ጉባኤ እናዘጋጃለን አለ። ፈለገ ማለት ነው። እናዘጋጃለን ያየናቸውን ችግሮች ልፋቱ ሊፈቱ የሚችሉበትን ባለሀብቶች ወይ ሊፈቱ የሚችሉ ባለሀብቶችን በጉዞ በክ ይዘን እንመጣለን ብሎ በቀጠሮ ተለያየን። 2014 የሚሆነው 2015 በ27 እንመጣለን ብሎ ማለት ነው። በ27 እንመጣለን ብለው ተለያየን። የተባለውን መሰረት ከቤተ ክህነቱ እስከ ሀገረ ስብከት አሳውቀን ፈቃድ አግኝተን ቀኑ ጊዜ የጉባኤው ወጪ እንልካለን ብሎ በተስፋ ስንጠብቅ በነገራችን ላይ ይሄንን ደብዳቤ መጀመሪያ እኔ ጋር ደርሶ ነበር። ይሄ ደብዳቤ እና እዛ እያለሁኝ እግዚአብሔር አንዳንድ ጊዜ ምን አለ መሰላችሁ ቤተክርስቲያን መስጊድ ምናምን ሲሰራ ሙስሊም ክርስቲያን አይልም። ሁሉም አሁን ወደኛ አካባቢ ያለውን ነገር ነው ኮንትሪቢዩት የሚያደርገው። እንጨት ያለው እንጨት ቆርጦ ይመጣል። ከብት ያለው ከብትን ምናምን እንደዛ ነው ይዞ ይመጣው። ደግሞ አሁን በቅርብ እንደውም የት አካባቢ ነው ወደ ወላይታ አካባቢ አንድ አባት እንደውም ልጆቻቸውን ሰብስበው በሬ ገዝተው ወደ ሐዋርያት ቤተክርስቲያን ማስመረቂያ ይዘው ሄደው ነበር። እና አንድ አይነት ነገር እንትን ኦልሞ አሁን አላባ አካባቢ አውቃለሁ። አላባ አካባቢ ሙስሊሞች ነበሩ። የአላባ የማርያም ቤተክርስቲያን የሰሩት ሙስሊሞች ናቸው። ማለትም ከሙስሊሞች ያገዟቸው ነበር በጣም። እኔ በዛን ሰዓት ፕራክቲካል አታችመንት እዛ ወጣ ነበር ሆስፒታሉ። የዛን ሰዓት ገና ስራ እየጀመረ ነበርና ፕራክቲካል አታችመንት ወጣ ነበር እዛ። በጣም በሚገርማችሁ እንዲህ አይነት ሀገር ውስጥ የሚኖር ህዝብ የራሱ ቤተ እምነትን በጣም በሚያሳፍር ሁኔታ ምናልባት እኚህም ቤተክርስቲያን ብታያቸው እኛ በሰዓቱ አይተናው ነበርና ሰው የለበትም። እና በቃ ይሄ ያለ አይደለ እንትን ነው። ይሄ የፈረሰ ቤተክርስቲያን ነውና ከዛ ቤተክርስቲያን 100 ምናምን ሺህ ብር ነው እንግዲህ ቤተክርስቲያኑን እናሰራለን ዓለም አቀፋዊ እንትን በቃ በጣም የሚሏቸው ነገር በጣም ውሸት ነውና እንግዲህ እንድታዩት የምንፈልገው እግዚአብሔር በዘመናት ሁሉ መልስ ሲሰጥ እንድታዩ ነው። ጊዜን ጠብቆ ነው። ትናንትና በእነዚህ ደብዳቤ እኛ ስንሰደብበት የነበረው ደብዳቤ ነው ዛሬ ምን ያህል እየጮሁ እንዳለ። ይሄን ደግሞ ቀጣዩ ገና ከዚህ ከመሄዳቸው እንደው ቤተክርስቲያን በደንብ ተመልከቱት። ይሄ ደምረው ነው። ቅድም የነገርኳችሁ ታሪክ ከዚህ ጋር ይገናኛል። ቀጥታ የሚገናኝ ታሪክ ነውና በጣም የሚገርማችሁ ነገር እዚህ ላይ የምታዩት ወደ 4 ምናምን ሚሊዮን በጣም በሚገርማችሁ ሁኔታ ለቲክቶከሮች ለምን ተብሎ ኢትዮጵያ ውስጥ ትልቅ ፊልም ተሰራ ቢባል ከ2 ሚሊዮን ብር በላይ አይሸጥም። ፊልም እንኳን በጣም ተጨንቀው ተጠበው ለዘመናት ድርሰት ደርሰው ከ2 ሚሊዮን ብር ፊልም እንኳን አይሸጥም። አርቲስቶቹ ሁሉ አሁን ምንድነው ያሉት? በጣም በሚያሳዝን ሁኔታ እንዲህ አይነት የማይረባ ስራ ውስጥ ናቸው።
በጣም በሚያሳዝን ሁኔታ ቆይ አሳያቸዋለሁ። በላዩ ላይ በረከት አዞልኝ እንትን ብሎብኝ ነው እና እኔ በነገራችን ላይ በጣም ሁሉም በነገራችን ላይ ተስማምተው ነበር የሚሰሩት። አሁን ይሄ ነገር ለምንድን ነው ትናንትና እኛ ስንጮህ እኔ በነገራችን ላይ ብቻ ነበር ጮህ የነበረውና ለምንድን ነው ትናንትና እነዚህ ሰዎች አጠገባችን ያልነበሩት ምናምን ብላችሁ ስታስቡ በጣም በሚያስቃችሁ ሁኔታ ትናንትና እኔ እኮ ድሮም ጠርጥሬያለሁ። ገና ከዚህ ከመሄዳቸው እንደው ቤተክርስቲያን አስተዋወቂ፣ ቤተክርስቲያን ህንፃ ግንባታ ኮሚቴ አሰሪ፣ ገንዘብ አሰባሳቢ ሲሆን ሲሳይ ጓደኞችህን አየህ አይደል? እንግዲህ እኚህ ጓደኞችህ ናቸው። የዚህ ልጅ የንስሐ አባቱ ይሄ ነው። በጣም በሚገርማችሁ ተመስገን የጌታ የሚባለው ደግሞ የንስሐ አባቱ አካሉ ወይም ጓደኛ አክሊል ነው። እንግዲህ በጣም የሚያሳዝነው ባዶ የሰው ቤት የተቆለፈ የሰው ቤት እያሳዩ ህዝቡን ይዘርፉት ነበረ። ምን አለ መሰላችሁ ይሄ ኢትዮጵያዊ ማንነትን፣ ኢትዮጵያዊ ባህልን፣ ኢትዮጵያዊ ትውፊትን የሚቃረን ነገር ነው። በጣም በጣም ዋጋ የከፈልንበት ነገር ስለሆነ በነገራችን ላይ እኔ በግል እንገላሃለን ብለውኛል። እንዲህ ዘቅዝቀን እንገላለን። እዚህ ደረጃ ነው የተባልኩት። እንዲህ ምንድን ያሉኝ? እንዲሁም አደባባይ ላይ እንዲሰቅለን እንገላለን ነበር ያሉኝ። ምንም አይደለም ያደረኩት። እባካችሁ ህዝቡ ነገ ተሳስቦ ይኖራል። እናንተ እንዲህ በምታደርጉት ሰው ነገ ቤተ እምነቱን መገንባት ያቆማል፣ መተማመን ይጠፋል። እባካችሁ ለቤተ ክርስቲያን ያላት ህዝብ ነው ብዬ ተው፣ ይሄ ስህተት ነው። በውስጥ መከርኳቸው፣ ለመንኳቸው፣ ተለመኑ። በጣም የተደራጀ ሀሳብ እንትን ነው፣ ግሩፕ ነው። ኦልሞስት ይህን ነገር እኔ ስሰራ ያለፉት 2 ዓመት ተኩል ድረስ ብቻዬን ስጮህ ነበር። እያንዳንዱ መረጃ እያሳያቸው እያወጣሁላቸው። እንግዲህ ቅድም ያሳያችሁት ጽሁፉ ቅድም ታሳያችሁ የነበረው ጽሁፍ ሌላ ጽሁፍ አይደለም። በነገራችን ላይ እኔ ከ6 ወር በፊት እያሳየው እባካችሁ አባቶች ደም እያለቀሱ ነው። የአካባቢው ማህበረሰብ ሙስሊም ክርስቲያን ሳይል ገንዘብ አዋቶ ነው ቤተክርስቲያን እናሰራለን ብለው ነው። ቤተክርስቲያን ተዘርፋለች እያለን እንጮህ ነበር። ስንጮህ ሞር ፖለቲሳይዝ አድርገውት ምን አለ መሰላችሁ ፖለቲካ መስራት ሲፈልጉ እርስ በርስ ሲጋጩ እንደዚህ ያስጮሁታል። በደንብ ስሙ። ስትራቴጂያቸውን ቀይረዋል። በነገራችን ላይ እዚህ ቲክታክ ፕላትፎርም ላይ በተለይ ኦርቶዶክስ ሆኖ ገንዘብ የሚሰበስብ ሁሉም አጭበርባሪ ነው። አንድ አይደለም፣ አንድ ጤናማ የለም። አሁን ሰሞኑን ማን ነበረ? እንደውም ዛሬ ዘማርያም መለያ ቀይሮ መታየቻለሁ። ልትደነግጡ ትችላላችሁ። ዘማርያም ስል ዘማርያም ጀምሮታል ይህን ስራ። ለምን እንደሆነ ታውቃላችሁ? አብረን እንብላ የሚል ፕሮጀክት አለ። ዘማርያም ለምንድን ነው እስከዛሬ ያልተናገራቸው ብላችሁ ስትናገሩ ዘማርያምም እነሱ ውስጥ አለ። የዘማርያም ያልተነካ ፋይል ስላለ ዘማርያም እዛ ነገሩ ስለሚያስገቡት ዘማርያም ይፈራል። እንግዲህ ስሙ፣ እኔ ነጭ ነጯን ነው የምነግራችሁ። ነጭ ነጯን ይውላችሁ። እዚህ ቲክታክ ፕላትፎርም ላይ ቤተክርስቲያን ማሰሪያ እገሌ 5 ሳንቲ እንዳታደርጉ። አጠገባችሁ ካለ ያን ሳፖርት ማድረግ ትችላላችሁ። በጣም በነገራችን ላይ ዋጋ የከፈልኩበት ነገር ነው። በጣም ዘማርያምም ጭምር አብሮ ነው የሚሰሩት። ያው ዛሬ አንድ ሚስጥር ልንገራቸው። ዘማርያም ብዙ ጊዜ ነግሬዋለሁ። በጣም ብዙ ጊዜ ዘማርያምም ጭምር አብሯቸው ነው የሚሰራው። ዘማርያም እስከዛሬ ኢቨን ሐዋሳ ላይ ቀድሜ ነበር አይደል? ሐዋሳውን የነገርኳችሁ በቀደም የዛሬ 4 ቀን ምናምን ነው 5 ቀን። በንገታው በጣም ደምን ባ እያለቀሱ እኔ ጋር መጥተዋል። በነገራችን ላይ እያለቀሱ ሰሙ። እውነትህን ነበር ለካ። አዎ በጣም ቅዱስ ነኝ እንዴ እኔ። በእናንተ አንጻር ስታይ እኮ እኔ የእግዚአብሔር መልአክ ነኝ። የእውነቴን ነው የምላችሁ። እኔ እስኪ እኔ አሁን ያሰራኋቸው ቤተክርስቲያኖች እኔ እነግራቸዋለሁ። ቤተክርስቲያን ሄዳችሁ ጠይቁ። ሰሙ ማለት ነው ብላችሁ ጠይቁ። አይደለም የቤተክርስቲያኗን ልነካ ይቅርና ከኪሴ ነበረ ለቤተክርስቲያኗ ሳደርግ የነበረው። ያው ትምህርት ቤት። በጣም ብዙ ነገር ለእናንተ ማውራት አስፈላጊ ስላልሆነ
ኦኬ ደረሰኝ ሁሉ ይሰጧቸዋል ከፈለጋችሁ። ሰው እንዴት ከእግዚአብሔር ይሰርቃል? ሰው እንዴት እግዚአብሔርን አምናለው እያለ አሁን አንድ ቤተክርስቲያን አለች በጣም የምታሳዝን አንድ የመድኃኔዓለም ቤተክርስቲያን ተብሎ የሚገርማችሁ ቤተክርስቲያኗ ሐዋሳ ላይ ነው የተሰበሰበው። ምን ያህል ገንዘብ ዕዳ እንዳለባት ታውቃላችሁ? ቤተክርስቲያኗ ምን ያህል ገንዘብ እንዳለባት። አዎ ሌባ ናቸው፣ ሁላችሁም ሌባ ስለሆናችሁ ነው ትቼ የወጣሁት። እግዚአብሔር ስለሌለ እዛ እናንተ እግዚአብሔርን ሁላችሁም አብራችሁ ሌባ ናችሁ። ምክንያቱም እግዚአብሔር የሌለበት እንዴት በነገራችን ላይ ያሳብዷቸዋል። ምክንያቱም ብቻችሁን ጤናማ ስትሆኑ ያሳብዷቸዋል። እግዚአብሔርን የማይፈሩ ወይኔ እናንተ ከሴጣን ይበሳሉ። የእውነቴን ነው የምነግራችሁ። እንዲህ ሳወራ እኔ ዝም ብዬ ማወራ እንዳይመስላችሁ። አንዱ ከአንዱ ቢሻል እኮ ጥሩ ነው። ሁሉም እንደዚህ ናቸው። ሁሉም አሁን እነዛ ሲነቃባቸው ሰው እንትን ሲል ዘማርያም መጣ መለያ ቀይሮ። ዘማርያም አንተ አብራ አይደለ እንዴ? ስላንተ እናውራ፣ እኔ ስላንተ ላውራ። ዘማርያም ተው፣ ብዙ ባልናገር ይሻላል። አቁም። አንተም መለመንህን አያምርብህም። ብቻዬን አይደል 2 ዓመት ተኩል እባክህ እያልኩ ስለምንክ። እውነት አንተ ክርስቲያን ብትሆን መረጃ እያየክ ያ ሁሉ ዋጋ አንድ ቀን ሁላችሁም ስማችሁን ትገነቡ ነበርና ዛሬ መተ መለያ ቀይረ ባህር ዳር ነህ ዛሬም ልትለምን። አንተ ትምህርት ቤት ቤተክርስቲያን ግቢ ውስጥ ትምህርት ቤት ለማሰራት ህዝቡ እንዲህ የዋህና ምስኪን ከምን ውስጥ የወጣችሁ ናችሁ ግን እናንተ? የእውነት ወይ ለወንጌል አትመቹ። በቃ እኔ ድሮም ትስል ነበር አይደለ? ህዝቡን ልቀቁት፣ በቃ ህዝቡን ልቀቁት። የእውነቴን ነው፣ እግዚአብሔርን ነው የምላችሁ። ይላችሁ በውጭ ሀገር የእውነት ወንጌል አማኝ ሆኖ ለቤተክርስቲያን ያላዋጣ ሰው አለ? ወንጌል አማኝ ሆኖ በውጭ ሀገር ላለች ቤተክርስቲያን ለኦርቶዶክስ ቤተክርስቲያን ያላዋጣ ሰው አለ? ኦርቶዶክስ ቤተክርስቲያን ልትገዛ ነው ሲባል ወንጌል አማኝ ሆኖ ያላዋጣ አለ? ሙስሊም ሆኖ ያላዋጣ አለ? እኔ ውጭ ቤተክርስቲያን የሚያሰሩ ከብዙዎቹ ጋር ወርቻለሁ። ሮጦ እኮ የሚመጡት ወንጌል አማኙ ሮጦ ሙስሊም ወንጌል አማኙ እንዲህ ሮጦ የሚመጣ ኦርቶዶክሱ ጋር ነው። በቃ ተባብረው እኮ ነው። እናንተ ይሄን ማህበረሰብ መረዛችሁት። አጋቦስ ለምን ይመስላችኋል ይሄን ቪዲዮ ይዞ የወጣው? እኔ ሲነግሩን ነበረ ህይወት ብርሃን ቤተክርስቲያንን ሐዋሳ ላይ ሲሰራ የመጀመሪያውን ቤተክርስቲያን ሲሰራ ነጮች ነበሩና ያው እኛ ሰፈር ነው እንዲህ ፊት ለፊት አካባቢ ነውና ማን እንደሰሩት ታውቃላችሁ? እነማን እንደሰሩት? ኦርቶዶክሶች ናቸው። ህይወት ብርሃን ቤተክርስቲያን ጫካ እየሄዱ ጠርብ እንትን እያሉ በቃ ከፈር እኩል ጭቃ እያቦኩ ከፈረንጆች ጋር ኦርቶዶክሶች፣ ሙስሊሞች ህይወት ብርሃን ለመጀመሪያ ጊዜ ሐዋሳ ከተማ ላይ ህይወት ብርሃን ቤተክርስቲያን ተሰራ። ሰው በእምነት እንኳን ተለይቶ ነገሮችን አድርጎ ያውቅ። ዛሬ ላይስ ምን ልክ ነበርክ ትላለህ? እዛ ስትፈልጠኝ፣ ስትቆርጠኝ፣ ስትጨፈጭፈኝ ኖረ። ዛሬ ልክ ነው። ምን ይሰራል? ምን ሂድና ራስን ቤተክርስቲያንን አድን። እኔ ምንም አልጠቅምም። ልክ ነበር። እኔ በነገራችን ላይ እንድታሞግሱኝ አልፈልግም። ይኸውላችሁ ገና ብዙ አለ። ገና ብዙ መጋቢ አዲስ መጋቢ ብሉይ እየተባሉ ምን ሲያደርግ ገና ይወጣል። ጉዳቸው ነው የሚወጣው ገና ተሸክመን ተው እባካችሁ እየተባለ ይለፍ እየተባለ ይኸው ዛሬ እዩት። እና ይኸውላችሁ እግዚአብሔር ጊዜን ጠብቆ አያችሁ እኔን ደጅ አቁሞ እናንተን ያሳየኛል። እግዚአብሔር ስራው ድንቅ ነው። የእውነቴን ነው የምላችሁ። ለምን ይመስላችኋል እንደዛ እርር ስለ የነበረው? ከፍላችሁኝ እናንተ እስኪ ለሰሙ የከፈለው አንድ ሰው አለ? አንድ ሰው የማያነቡትን መጽሐፍ እኮ መጽሐፍ ስትገዙላቸው ነበር። እስኪ መጽሐፍ ያነበበ እናንተ መጽሐፍ ገዝታችሁለት መጽሐፍ ያነበበ ሰው አለ ከነሱ መካከል? የ50 ሺህ ብር የ100 ሺህ ብር መጽሐፍ እያላችሁ በጀት ይዛችሁ ስትገዙላቸው መጽሐፉን እያወጡ እኮ የሚሸጡ ሰዎች ናቸው። መጽሐፍ ግዛ ሁሉ ተብያለሁ እኮ እኔ። እናንተ ገዝታችሁላቸው እኔ መጽሐፍ ግዛ ተብያለሁ።
ምን ይሰራልኛል ይሄ እያሉ አያችሁ። ያኔ ስጮ ለምንድን ነው ዘማርያም ያኔ ያልጮኸው? ለምንድን ነው ዛሬ የአዋሳውን ማስተባበል የጀመረው? ለምን ይመስላችኋል? በቂ መረጃ አለ። ሄደን አጣርተን ምናምን። ዛሬም እሱ ለሽቀላ ስለሄደ ነው የእሱ መረጃ ይወጣበታል። ዘማርያም እሱ ራሱ ሌባ ነው እወቁ። እንዳትሰጡ 5 ሳንቲም አትሱ። በቃ የእናንተ ገንዘብ ይወላችሁ። ከፈለጋችሁ በየቦታው ያለው ቤተክርስቲያን አለ። በየቦታው ቤተክርስቲያን አለ። አካባቢያችሁ ላይ ሂዱና ለእናት ለአባታችሁ ወይ ለእህት ለወንድሞቻችሁ ለሚሰራ ቤተክርስቲያን ስጡ ብላችሁ ስጡ። ያደርሱላችኋል። የምራት አካባቢያችሁ ላይ ቲክታክ ላይ የላችሁ። ሁሉም ሌባ ናቸው። ማንን እንዲህ እንበል ማንንም እንዳታመን። ዘማርያም ጋር ሄደ ማንንም እንመን ትላለህ እንዴ? ራሱ ሌባ ሆኖ ይሄን ያህል ጊዜ እኮ እኔ መረጃ ልኬለታለሁ። እኔ ሼር ያላደረኩለት መረጃ የለም። ለምንድን ነው ያልተናገረው ስትሉ በቃ ቢዝነስ ላይ ናቸው። በግሩፕ ነው ቢዝነሱ የሚሰራው። ኮሚሽን አላቸው። ኮሚሽን በጣም ሁሌ ለምክር ሲመጡ ለምን እንደሚያናዱኝ ታውቃላችሁ? ለምክር ሲመጡ ለምን እንደሚያናዱኝ ታውቃላችሁ? በጣም በሚገርማችሁ ሁኔታ ከነሱም ብሶ ለምክር እኔ ጋር ነው። የሁሉም እኮ ዶክመንት እጄ ላይ አለ። ሁሉም ሌባ መሆናቸው እኔ ሊመክሩኝ ይመጣሉ። የሚገርማችሁ ነገር ሁሉም እኮ አጭበርባሪ ናቸው። እገሌን ምንም የማያውቁት ምስኪኖቹ ምን እንደሚሉ ታውቃላችሁ? እገሌን ምከረው፣ እገሌ እኮ የእገሌን ጉድ ሚዲያ ላይ ይዞ ወጣ። ወንድሙን ቻረላችሁ ለምን አትስማ? ማን ጋር ሄዱ? ወንድም ይሁን እንዴ? ምን መሰላችሁ? ሁኔታው ምን ሆነ መሰላችሁ? ሌባው ሰርቆት ዋናው ሌባ ገርሞት ፍርስ ብሎ በሳቅ ሊሞት አሉ። በደንብ ሌባው ሰርቆት ዋናው ሌባ ገርሞት ፍርስ ብሎ በሳቅ ሊሞት። የዘማርያምና የነሱ ጉዳይ እንደዚህ ነው። የእውነቴን እኮ ነው የምላችሁ። እግዚአብሔርን የማይፈሩ ደፋሮች፣ ለእግዚአብሔር ክብር የሌላቸው ይመጣና የሆነች መጽሐፍ ይዝና ቁጭ ብሎ ህዝቡን ያታላል። ነግራቸዋለሁ ከዚህ ቀደም። መጽሐፍ ቁጭ ብለው ነው የሚያነቡት። ሌላ ምንም አድርገው እናንተ ትገዙላቸዋላ። እናንተ እኮ የምትገዙትን መጽሐፍ እኮ ለራሳችሁ ገዝታችሁ ብታነቡ ለእናንተ መልስ ይሆናችሁ ነበር። ይኸው ስሙት ጉድ። ሌሎቹም እንደዛው ማለት ነውና ይሄን ወረቀት ተመልከቱት። ምን እንደሚል ታውቃላችሁ? አንዲት ቤተክርስቲያን ለህንፃ ግንባታ ያወጣችው ወጪ ዝርዝር ነው እና ምን ቢል ጥሩ ነው ለቲክቶከሮች ለዩቲዩበር እና መርሃ ግብር መሪ የ3 ቀን ስንት ይላል? 2,100,000። ከዛስ የአንድ ቲክቶከር ደግሞ በልዩ ሁኔታ ክፍያ ደግሞ አለ ታውቃለህ? እናስ 100,000። እንግዲህ ከ2 ሚሊዮኑ በውጪ ነው የብቻ ስፔሻል ክፍያ ተብሎ ለአንድ ቲክቶከር፣ ለአንድ ደምረው፣ ለአንድ ተመስገን የጌታ፣ ለአንድ ልደተ ቃል፣ ለአንድ ለያያ ከሚከፈላቸው ውጪ ይቺ የገጠር ቤተክርስቲያን 100,000 ብር አንድ አይደለም የሚመጡት። መኪና አዘጋጁልን፣ ፕሌን ስፔሻል ምንድነው ስፔሻል እንትን ይቆረጠልን ሲሉ እንኳን ሲመጡ እርር ብዬ የሆነ ሰዓት ላይ ደምንባ እያለቀስኩ ባካችሁ አባቶችን አስቆሙ ብዬ ነበር። እናንተ ሁሉም ሌባ ናቸው። ሁሉም ሌባ ታውቃላችሁ። ሁሉም እዚህ ፕላት ቄስ አትሉት ምናት ሁሉም ሌባ ታውቃላችሁ። እስኪ ሰሙ እንዲህ አላደረገንም ብሎ ደፍሮ ወጥቶ የሚናገር አባት አለ? የለም። መጨረሻ ላይ በቃ ጦስኩኝ። በቃ ታውቃላችሁ ብዥን ያለብኝ። ለካስ የተደራጀ ግሩፕ አለ። ቤተክርስቲያኗ ከማን እንደምትበደር ታውቃላችሁ? ከሙስሊሙ፣ ከወንጌል አማኙ፣ ከኦርቶዶክሱ ይበደራሉ። ምንድነው የሚሏቸው? እስከ 100 ሚሊዮን ብር እስከ 30 ሚሊዮን ብር እንሰበስባለን ብለው የሚሏቸው እኮ ሰጪ እንትኖች አሉን። ምን ይላሉ መሰላችሁ? እንዲህ ሲሉ ሞቅ ይላቸዋል።
አንዱ ድራፍት ቤት ወይም ጠጅ ቤት ወይም ግሮሰሪ ቁጭልና እኔ $600 አስገባለሁ ይላል። እግዚአብሔር ያሳያችሁ። ከአሜሪካ 600፣ ከካናዳ $1000፣ ከእንትን $10,000 ሞቅ አርጉ። የሚገርማችሁ እኮ እዛው ሆነው ነው ጠጅ ቤትና ድራፍት ቤት። ከዚህ በላይ ከእግዚአብሔር ጋር መጣራት እግዚአብሔርን መቃወም አለ ወይ? እውነቴን ነው። ጠጅ ቤት፣ ይሄ ግሮሰሪ ቤት በየቦታው ሆነ። ለምን ይመስላችኋል ያኔ ሲቃወማቸው የነበረ? ለምን ይመስላችሁ? ይኸውላችሁ እኔ እዚህ ፕላትፎርም ላይ ዩቲዩበር ሆኖ ቤተክርስቲያን ላይ የሚሰራ በጠቅላላ ልንገራችሁ፣ ሌቦች ናቸው፣ ዘራፊ ናቸው። እስኪ ሰሙ ሌብነቱን ያልደረሰበት ሰው አለ ብላችሁ የምትጠሩ እስኪ ሜንሽን አድርጉት። እገሌ ብላችሁ ጥሩልን። ቲክቶከር ነው እየነገርናችሁ ያለ ነው፣ ሌላ ነገር አይደለም። በደንብ ስሙት። ገንዘብ አሰባሳቢ ሲሆኑ ድሮ ጠርጠር ያለው ሌሎቹም እንደዛው ማለት ነው። እና ይህን ወረቀት ተመልከቱ። ምን እንደሚል ታውቃላችሁ? አንዲት ቤተክርስቲያን ለህንፃ ግንባታ ማረጌ ተሰማ የሚባለው በተደጋጋሚ እዚህ ቤት እየመጣ ወጣ ምን አገባ። ይሄ ማን እንደሆነ ታውቃላችሁ? ተመስገን የጌታ ነው። ለማንኛውም ማረጉ ተሰማ ሆነና በቃ ስራችሁ ይሄ ስለሆነ ማለት ነው። እሺ በቃ በነገራችን ላይ ሌላ አካውንቶቻችሁን በጠቅላላ አውቃለሁ። በጠቅላላ ብሎክ አድርጌ ስለፈታዋችሁ ማለት ነው። በደንብ ስሙ ወዳጄ። በዚህ ገንዘብ ላይ ወንጌል አማኙም ሙስሊሙም ማንኛውም ኢትዮጵያዊ ይመለከተዋል በነገራችን ላይ። ምክንያቱም ገንዘብ ያዋጣሉ፣ ቤተክርስቲያን ለማሰራት ገንዘብ ያዋጣሉ። ስሙ ወጣችሁ ወጪ ዝርዝር ነው እና ምን ቢል ጥሩ ነው ለቲክቶከሮች ለዩቲዩበር እና መርሃ ግብር መሪ የሶስት ቀን ስንት ይላል? 2 ሚሊዮን አንድ ለቲክቶከር ለአርቲስቶች ለመርሃ ግብር መሪ 2 ሚሊዮን። በደንብ ስሙ 2 ሚሊዮን 400 ሺህ። ቲክቶከር ደግሞ በልዩ ሁኔታ ክፍያ ደግሞ ከ2 ሚሊዮን 400 ሺህ በተጨማሪ በልዩ ሁኔታ ክፍያ አለ። 100 ሺህ ታውቃለህ? እናስ 100 ሺህ ከ2 ሚሊዮን 400 ሺህ በተጨማሪ ስፔሻል ክፍያ ዝም ብሎ የሻይ ቡና በል ምናምን ተብሎ 100 ሺህ። ይሄ ከማን ኪስ እንደሚወጣ ታውቃላችሁ? ከሙስሊሙ፣ ከወንጌል አማኙ፣ ከኦርቶዶክሱ የሚሰበሰበው። እውነት በአካባቢያችሁ ቤተክርስቲያን ሲሰራ ወንጌል አማኝ አላዋጣ? እውነት ሙስሊም አላዋጣ? ሙስሊምና ወንጌል አማኝ ያላዋጡበት ሳያዋጡ የተሰራ ቤተክርስቲያን አለ? ንገሩን እስኪ። የእያንዳንዱ ኢትዮጵያዊ ገንዘብ ነው ያለው። ይሄን የበላችሁት የእያንዳንዱን ኢትዮጵያዊ ገንዘብ ነው። ስሙ እንዳለ ከዛባ ለዩቲዩብ፣ ለቲክቶክ፣ ለዜና፣ ለምናምን ለምግብ የከፈሉትን በሙሉ ይደመርና አንድ ላይ ስንት ሆነ? ድምር 4 ሚሊዮን 539 ሺህ 4 ሚሊዮን 539 ሺህ 122 ብር። ስሙ ጠቅላላ ደግሞ እነዚህ ዩቲዩበሮች እና ቲክቶከሮች ደግሞ የሰበሰቡት ድምር የተገኘው ገቢ ደግሞ 2 ሚሊዮን 341 ሺህ 2 ሚሊዮን 341 ሺህ። ቤተ ክርስቲያናው የ2 ሚሊዮን ምናምን ብር ዕዳ አለበት። ይህም በካሽ ተሰብስቦ መስሏችሁ ነው? ቃል የተገባ ወዳጄ ፌክ ነው እና ገና ሊወጣልህ ነው። አይዞ ፌክ ነው ማለት አልጀመሩም። ይኸውላችሁ ገና እናንተን ገና በላ ነው የሚወርድባችሁ። ፌክ ነው። ሐዋሳ ከተማ ላይ ስንት ሚሊዮን ብር ሰብስበናል ብለው 3 ሚሊዮን ብር እጭድ አድርገው ላጥ ብለው ጠፉ። ቃል ተገባ ተብሎ ቃል የተገባውም ገንዘብ የለም፣ ምንም የለም። እብስ ብለው ጠፍተዋል። አንድ የገጠር የመድኃኒዓለም ቤተክርስቲያን የገጠር ቤተክርስቲያን እና ማንን ደምረው አርቲስቶች ፊልም መስራት አቁመው
አሁን የተሰማሩት ምን ላይ ናቸው? ዘረፋ ላይ፣ ሌብነት ላይ። ስሙ 36 ብር ነው ማለት ነው። የወጣው ወጪ 4 ሚሊዮን 500 ምናምን 4.5 ሚሊዮን ነው የወጣው ወጪ ለነሱ። ከዛ እነሱን ተጠቅመው የሰበሰቡት ገንዘብ ደግሞ 2.3 ሚሊዮን። አባዬ አንዳንድ ሰው እኮ አይ እነሱ እኮ ለበረከት ነው እንደዛ የሚሰሩት። ለበረከት እኮ በረከታቸውን በካሽ ነው በካሽ ማለት ነው በረከት አይደል? እኔ እኮ ድሮም ጠርጠር ያለው ገና ከዚህ ከመሄዳት ለበረከት ነው። እኔስ እንዴት ይቀርብኛል? እኔ እንዴት ይቀርብኛል? ስሙ እነሱም ይገቡበታል ማለት ነው። ገንዘቡ ገበያ ይሆን፣ ከዛ ይደመርና 10 ሚሊዮን ብር ገብቷል ይባላል። ወይም 20 ሚሊዮን ወይም 100 ሚሊዮን ወይ 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለእነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው። በተለይ አሁን ከፕሮቴስታንት ከእስልምና ወደ ይሄን ስድብ ኩ የሚለው የተመስገን የጌታ አካውንት ነው። እሺ እንዲህ አይነት ስድብ የሚሳደበው ተመስገን የጌታ ነው። እሺ ሌላ ሰው እንዳይመስላችሁ። ተመስገን የጌታ በጣም ጸያፍ ብልግና ስድብ የሚጽፈው እሱ ነው። ኦርቶዶክስ የመጡ ቲክቶከሮች ተመስገን የጌታ ነው እንዲሰሩ ነው የተፈቀደላቸው። ይህን ስራ እንዲሰሩ ማለት ነው። ልብ ብላችሁ አስምሩልኝ። ፕሮቴስታንት ቤት አልተሳካላቸውም። እዚህ ግን ቤቱን የፕሮቴስታንት ለማድረግ ሰዎች ፈቅደውና ወደው ለአጥቢያቸው ለደብራቸው አስራታቸውን በኩራታቸውን እንዳይሰጡ ለማድረግ አንድ አውሮፕላን ሙሉ አርቲስት፣ ዘፋኝ፣ እግር ኳስ ተጫዋች፣ ተወዛዋዥ፣ ዳንሰኛ፣ ኮሜዲያን እነዚህ ሁሉ ተጠራርተው ብሎ የሰጠው እኔ እሱ ለሰጠው እኔ ደንግጫለሁ። በእውነት እሱ ለሰጠው እኔ ደንግጫለሁ። እዚህ ምን አገባኝ? በኋላ ያንን አልማዝ ራሱ ገዛው እና እንደዚህ አይነት ስሜታዊ ሰዎች አሉ። ስለዚህ በስሜት ሰጥተው በኋላ እግዚአብሔርን የሚያማርሩ እኔ እነዚህን ሁላ ነው የማስጠነቅቀው። በኋላ እንዳይርባችሁ አስቤ ነው የማገለግለው። እኔ በዚህ ሰኔ የጎደላት ነገር ይሟላል። በጣም ጥቂት ሰዎች ናቸው የሚያሟሉት። በጣም ጥቂት ሰዎች ናቸው የሚሸፍኑት። ገንዘቡ ከመጣ በኋላ የሚጋደልበት ሌላ ነው፣ የሚባላበት ሌላ ነው። ዛሬ እኮ የነበረ ቤተክርስቲያን አፍርሰው ነው እንደገና ይሄ ነቢያ የሚያደርጉት። በደንብ ስሙ። የነበረን ቤተክርስቲያን ያለን ቤተክርስቲያን ያፈርሱና ተባብረው እዛ ያቺን ቤተክርስቲያን ምን ያደርጓታል? መለመኛ ያደርጓታል። እንግዲህ እግዚአብሔር ያሳያችሁ። እዚህ ዘመን ላይ ደርሰናል። እዚህ ደም እግዚአብሔር አስባችሁታል? ቤተክርስቲያን አፍርሶ ለመለመን ማለት ነው። ስሙት። አስቀዳሹ ወጥቶ ቤተክርስቲያን ባዶ ሆናለች። እነሱ ህንፃ ይሰራሉ። ሰው አፍርሰው ሰው አባረው በደንብ ስሙ። አራቆቱት፣ አደህዩት። ዛሬ ይኸው ሙስሊሞቹ ባንክ አላቸው፣ ቢዝነሳቸው የተሳሰረ ነው፣ ይረዳዳሉ። ምን ይላሉ? አረቡ ይረዳቸዋል። ምን ይላቸዋል? ሙስሊሞቹ አምልጠዋል። ፕሮቴስታንቶቹ ምዕራባውያን ቢዝነሱን ይዘውታል። የመንግስት ስልጣን አላቸው። የደከመ የወደቀ ፈልገው ይረዳሉ። ኦርቶዶክሳውያኑስ አሁንም ቄሱ ይለምናቸዋል። በፊት ይሰጧቸው የነበሩ ሰዎች ደህይተዋል፣ አሁን ነቅተዋል፣ አሁን ገርጥተዋል። አሁን ልጆቻቸውን ከሚያስተምሩበት ትምህርት ቤት አውጥተው የመንግስት ትምህርት ቤት ማስገባት አቅቷቸዋል። ለልጆቻቸው ምሳ መቋጠር አቅቷቸዋል። ካህኑ ግን አሁንም ያለጠልጣል፣ ሰባኪው ያለጠልጣል። የግል መኪና ያልገዛ የግል ሞተር ባይስክል የሌለው ካህን አለ? እስኪ ንገሩን። አለ? የግል አፓርታማ የግል መዘነጫ ቤት የሌለው ካህን አለ ከተማ ላይ? እኚህ አሁን ከሚለምኑት የአንድ ካህን ደሞዝ እኮ ኦብቪየስሊ ይታወቃል አይደለም? ሌላ
ብስክሌት መግዣ ገንዘብ የለውም። አይደለም ከልጆቹ ተርፎ ብስክሌት የሚገዛበት ገንዘብ የለውም። ያሁኖቹስ መኪና ሁሉ አለው። አረ መነኩሴ ሆኖ ኤፍኤስአር እና ተሳቢ ያለው አለ። እንግዲህ መነኩሴ ያው የሚያውቅ ያውቀዋልና ሰውን ከእግዚአብሔር ማራቅ ማለት ይሄ ነው። በወንጌል ስም ወንጀል፣ በእግዚአብሔር ስም ክፋትን ማድረግ። ስሙ በደንብ ጳጳሱ ያለጠልጣል፣ ሌላ ሀብታም ይፈልጋል። አሁን ኦርቶዶክሳዊው የሚሰጠው ሲጠፋ ቀጥታ ወዴት ሄዱ? አሁን ወደ ወላይ ሄደዋል። ከዛ ደግሞ ወደ መሸጥ ይሄዳሉ። ቤተክርስቲያንን ወደ መሸጥ፣ ህንፃውን ወደ መሸጥ፣ ንብረቷን ወደ መሸጥ። ከዛ በኋላ ምዕመናንን በጅምላና በችርቻሮ ይሸጣሉ። ሙሉ ወንጌል ይህን ያህል ህዝብ አለኝ ስንት ትገዛኛለህ ወደሚል ይሄዳሉ። ጠብቁ። መካነ ኢየሱስ የእኛ አጥቢያ ይህን ያህል ህዝብ ነው፣ ይህን ያህል ሚሊዮን አዋጣኝም ትንሽ ጨምሩበት፣ በጣም እኮ እንትን ያሉ ናቸው እንትን ያሉ በጎቻቸውን ወደ መሸጥ ይሄዳል። አያችሁ፣ ፕሮቴስታንቱ የቸገረው ሰው ሲመጣ ሄዶ ረድቶ ጠብቆ፣ ቢዝነስ ከሆነ የጎደለበት ገንዘብ ሰጥተው፣ ሙስሊሞቹ ገንዘብ ሰጥተው አዋጥተው መድከም የለብን ብለው አንስተው፣ የኛዎቹስ በአጽኑም እየሄደ ይህ እንደውም ያላግጣሉ ቆመው። ይህ ሰውዬ እኮ በጣም ያበላ ነበረ። በስመ አብ ሚካኤልለት የቃና ዘገሊላ ዕለት ጊዮርጊስ እኮ ይደግስ ነበረ። ከሰረ። ምን ሆኖ ነው? ምን የከሰረው? ምን እንግዲህ አመል ይኖርበት ይሆናል። አመል ይኖርበት ይሆናል። ስንቱን አስለቅሷል። ስለዚህ አሁን ከቤተክርስቲያን የሚሰጥ ስለጠፋ የሚሰጠው ሰው ያለው ኦንላይን ላይ ነው። በማን ቲክቶከሮች ጋር ነው ያለው። በቃ ከመሬት አጡ፣ የሚሰጣጡ። ወንጌል አላስተማሩትም፣ ስለ አስራት አላስተማሩትም፣ ስለ በኩራት አላስተማሩትም። አምጣ ነው። ጥላ ዘቅዝቆ አምጣ ነው። ምንትያ አምጣ ነው። በዚያ አምጣ ነው። አምጣ ያሉት ሰው ደግሞ የሚሰጠው አጣ። እንግዲህ እኔን ውሰዱኝ አለ፣ ራሴ ውሰዱኝ አለ። ስለዚህ አሁን ከዚህ ስለጣ አምጣ ያሉት ህዝብ መጨረሻ እኔን ውሰዱኝ አለ። እና በነገራችን ላይ በጣም እንድታዩት በጣም ምን አለ መሰላችሁ፣ አንዳንዴ በጣም ነገሮችን አንደርስታንድ ማድረግ እንድትችሉ ነው። ኬት ወዴት ነው ሰው እየዞረ ያለው? ወዴት ነው እየሄደ ያለው? ስንናገር ዝም ብለን አይደለም የተናገርነው። ስንጮህም እየጮህን የነበረው ዝም ብለን አልነበረም። ለምንድን ነው ይሄ ሁሉ ህዝብ የሚጨፍረው? ለምንድን ነው ይሄ ህዝብ ሰላም ሰው? በነገራችን ላይ ሰው የሚጮኸው ሰላም ሲያጣ ነው። ሰው ከአምላኩ የሚርቀው በምን በኃጢአት ነው። አያችኋቸው? በጣም በቃ ለመስማትም ለመናገርም የሚዘገንን በቃ ስሙት። ይላችሁ አሁን ቮይስ ሪካርድ ስሙ፣ አንድ ስሙ። ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ ስሙት። ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ አንዳንድ ቀን ላይ ሲሉ ግን ያልሰራም አልኳቸው። የገቢ ማሰባሰብ የወሎ ነው ምትሽ? አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ከዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ስሙት። ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ አንዳንድ ቀን ላይ ሲሉ ግን ያልሰራም አልኳቸው። የገቢ ማሰባሰብ የወሎ ነው ምትሽ? አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ፌክ ነው የሚለው ያኔ ሄዶ ብር በልቷል። ሰከንድ ራውንድ ላይ እየተጠሩ ያሉት እና ይሄ ልጅ ይሄን እየተናገረ ሲጠጣ በነገራችን ላይ ተመስገን ያው ብዙ ጊዜ አረቄ ይወዳል ነው የሚባለው እና ሲጠጣ በጣም ብዙ ነገር ይናገራል እና ተመስገንን ሊያስለፈልፉ ሲፈልጉ መጀመሪያ ያጠጡታል። ካጠጡት በቃ ነንስቶፕ ነው። ነንስቶፕ ስሙት። በቪዲዮ ነው ብሩ የሞላላቸው። ከዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ አንዳንድ ቀን ላይ ሲሉ ግን ያልሰራም አልኳቸው። ለመዝረፍ ሲፈልጉ የሚለው ተመስገን ነው። ተመስገን ማለት የሰው የግለሰብ ቤት ቆልፎ ልደተ ቃል ከሚባለው ጋር ቤተ ክርስቲያን ተቆልፋለች ብሎ ገንዘብ ሲያሰባስብ የነበረ ሰው ነው። እንግዲህ
እኔ አልዘርፍም ይለው። እኔ እኮ አንዳንድ ጊዜ እናለ ሰላም ለካስ ሌብነት እያደገ ሲሄድ ስፔሻሊቲ ያለው ይሄ አሁን ተመስገን የሰው ቤት ቆልፈው ከልደተ ቃል ጋር ቤተ ክርስቲያን ግለሰብ ቤት ቆለፈባት ብሎ ገንዘብ ሲሰበስብ የነበረ ሰው ነው። የግለሰብ ቤት እኮ ነው። ሌብነት አለው ይላል። አሁን ደንብ ስሙት። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበለ። ልደት ዛሬ ይገባል ላይ ለዛ ብሎ ይሄ እንግዲህ እያስለፈለፏቸው ሪከርድ ልደተ ቃል 100 ሺህ ብር ሲባል በቃ እኔ እሰራለሁ ላይቭ ገባለሁ አለ። ላይቭ ላይ እኮ እነማን መሰሏቸው? ቁርስና ምሳ የሚጋብዟቸው እዛ አሉ አይደለ? በየእኚህ እንትኖች ጎዳናዎች እግዚአብሔር ያሳያቸው። እናንተ እኔ እኮ ስንት ቤተ ክርስቲያን አሰርቻለሁ። የእውነቴን ነው። እኔ እኮ ኢቭን እንትን አልልም እኮ የሰበካ ጉባኤ አካውንት ምን ብዬ ኢቭን አላቃቸውም ሁላ እኮ ሄደን እዚህ ቦታ ስትሄደ ስትገዛ አሳየን እያልን እዛው እያስገዳል ላይቭ ላይ። ከየት ነው ግን ይሄን ክፋት ይዘው የመጡት? እንግዲህ ስሙት። ተመስገን እዚህ ጋር ሰክሮ ነው የሚያወራው። በንገታው ግን እሱም ላይቭ ገብቷል ከሱ ጋር። ስሙ። እኔ አልገባም። ስሙት። የልመና ስንት ብር አይባልማ። የልመና እኔ አሁን ምን እንዳሰብኩ ልንገርህ ወብዬ። ቤተክርስቲያን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ ህንጻ ብላ 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 ታግላ እምቢ አላት። ለእሷ አምኝበት በነፃ እሰራለሁ። አንድ ሄጂ ማለት ነው። ተመስገንን በጥይት ብትመቱት ቁርስ ካልጋበዛችሁት ራሱ ካለበት ተነስቶ አይሄድም። አይደለም በነፃ ሊያደርገው በጥይት ብትመቱት ቁርስ ሳይበላ ቁርስ ካልጋበዛችሁ ተነስቶ አይሄድም ካለበት። የሚገርማችሁ ይሄ ግለሰብ ፍሮም ዚሮ 5 ሳንቲም የሌለው ሰው አዲስ አበባ ላይ ጃይንት ማከፋፈያዎችን ከፍቷል፣ ሱቆችን ከፍቷል፣ ጣውላ መሰንጠቂያ ድርጅት ከፍቷል። 5 ሳንቲም የሌለው ሰው በአንድ ጊዜ ማለት ነው። ይሄ ሁሉ ገንዘብ የማን ገንዘብ ነው ስትሉ፣ የህዝብ ገንዘብ፣ የቤተ ክርስቲያን ገንዘብ ነው። እንደዚህም ሆኖ እንኳን ይኸው አሁን ወደ ስንት ሚሊዮን ብር ነው? ወደ 9 ሚሊዮን ብር ነው ምናምን ድርድር አድርገው። ስሙ ግን እነኚህ ሰዎች ግን ምን እያደረጉ ያሉት 100 ሺህ ብር እየተቀበሉ ማሰባሰብ ሽን ወደ ክንታ የሚስማላቸው ያሉ ነው። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር ክፈላችሁ አንዳንድ ቀን ላይ ሲል እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበለ። ስለዚህ ቤተክርስቲያኑ ብሩ ሞልቶላቸው ሳለ የሚያስፈልገው ገቢ መጥቶ ሳለ ነገር ግን ብሩ ቢሞላም ለቲክቶከሮቹ ግን 100 ሺህ ብር እንከፍላቸዋለን ሲያቸው ተመስገን የዛን ጊዜ ማለት የዚህ ልጅ የንስሐ አባት ማን እንደሆነ ታውቃለህ? ሲሳይ አካሉ ነው፣ አክሊል የድሬዳዋውን ደምረውና እነ ልደት እነ ተመስገን በኤጀንት ልከዋል። ደምረው እዛ ድሬዳዋ ነው። የድሬዳዋ ሰዎች እንግዲህ ይኸውላችሁ፣ አስተዳዳሪውም ይሄን ሰምቶ እርምጃ ማይወስድ ከሆነ አስተዳዳሪውም ሌባ ነው። ባህር ዳሮች አደገኛው ከቨር ሲሰጣቸው የነበረ ባህር ዳሮች ስሙ፣ ዘማርያም እዛ ነው። 5 ሳንቲም እንዳትሰጡ። አደገኛ ከላይ ቆሞ እያንዳንዱን ነገር እያየ እያንዳንዱን ነገር እንትን ሲል የነበረ ጥንቃቄ አድርጉ። ባህር ዳሮች 5 ሳንቲም እንዳትሰጡ። ቲክታክ ላይ ሁሉም ሌባ ነው። ለምን ጳጳስ አይመጣም? ቲክቶክ ላይ ከመጣ ገንዘብ እንዳትሰጡ። ይኸው ስሙ፣ እርማችሁን አውጡ። በቃ ከቻላችሁ ደሃ አርዱ። በቃ ደሃ አርዱ። ምክንያቱም ገንዘቡ የሚመጣው ከሌላ አይደለም፣ ከኢትዮጵያ ሕዝብ ተሰብስቦ ነው። እናንተ እንዲህ ስታረጉ ያየ
አካባቢው ላይ ያለ ሙስሊም አያግዝም፣ ወንጌላማይ አያግዝም። እወቁ፣ ከሰው እየተቆራረጣችሁ እንደሆነ እወቁ። ስሙት። ድሬዳዋ ላይ በእግዚአብሔር አብ ቤተክርስቲያን ስም እየተደረገ ያለውን ገቢ ማሰባሰቢያ ከሚቃወሙት መሀል አንደኛው ነኝ። ምክንያቱም ቤተክርስቲያን በገዛ ልጆቿ እየተበዘበዘች እየተዘረፈች በፐርሰንት የምትገኘው ማለት ነው። ይሄ የምታዩት ማስረጃ በቅዱስ ሚናስና ህፃኑ ቂርቆስ ወይም ህፃኑ ቂርቆስና ቅዱስ ሚናስ ቤተክርስቲያን ሐዋሳ በሚገኘው ቤተክርስቲያን ላይ የተፈጸመውን ግፍ ነው የምነግራችሁ። እንግዲህ የወጣውን ገንዘብ ብታዩ ታዝናላችሁ። በአውደ ምህረት ላይ ይህንን ፕሮግራም ያዘጋጀው ራማ ሚዲያ ነው። ራማ ሚዲያ መልስ እንድሰጠን እንፈልጋለን። ከ30 ሚሊዮን እስከ 35 ሚሊዮን ነው የተስተባበረው ወይም ቃል ከተገባው ጋር ብላችሁ ነበር። ነገር ግን ማስረጃው እንደሚያሳየን ማለት ነው ከህዳር 12 እስከ ህዳር 26 ላለፉት 15 ቀናት ላይ ገቢ ሆኖ የተመዘገበው ገንዘብ 2,341,136 ብር ነው ገቢ ሆኗል ብለው የጠቀሱት። ድምር ጠቅላላ ወጪ እናንተ በፐርሰንት አስባችሁ ለቲክታከሮች፣ ለዩቲዩበሮች፣ ለመርሃ ግብር ለ3 ቀን ብላችሁ ለ14 ለሚሆኑ ሰዎች በ150 ሺህ ብር ያ አንድ ቲክቶከር አንድ ቲክቶከር ልዩ ክፍያው አዋሳ ወይኔ ሀገራችን በልዩ ክፍያ ለአንድ ቲክቶከር 150 ሺህ ብር ቅድም 100 ነው። አሁን ደረጃቸውን አሳድጉ። 150 ሺህ ብር አስባችሁታል? 150 ሺህ ብር ይቆይ ለደምረው 150 ሺህ ትሰጣላችሁ። አሁን መደምረው ምን ያምጣ ተብሎ ነው? ሰክሮ እንዲገባላችሁ ነው? አረቄ መጠጣት በእኔ ያልተጀመረም እንደያለ እንዲጨፍርበት ነው። ለደምረው እኔ እኮ ሰው ቢጠፋኩ ወይ ምንም በደናታችሁ ምን እንዲሆን ነው? ቆይ እንግዲህ ስሙት። ክፍያ ሀበል 100 ሺህ ይሄን ጨምሮ 2 ሚሊዮን 100 ሺህ ብር ወጪ የሆነው ማለት ነው። 2 ሚሊዮን 100 ሺህ ብር በደንብ ስሙ። ወጪ አጠቃላይ ቀናት ላይ ለተጠቀሱት ቅድመ ክፍያ አበል 2 ሚሊዮን 200 ሺህ ብር የወጣው ወዳጄ። አበል 2 ሚሊዮን 200 ሺህ ብር። እናንተ የተወካዮች ምክር ቤት ራሱ ይሄን ያህል አበል አይከፍልም በሀገር ደረጃ እንኳን። እንግዲህ ገጠር ወደ ገጠር አካባቢ ያለች ናት። ወደ ገጠር አካባቢ አስባችሁታል? ስሙት ጉዱ ለምግብ ይወጣል ለፕሌን እሺ፣ ምናልባት የተጓዙበት ነው እንበል። ለአርቲስቶች ተከፍሏቸው ነው 50 ሺህ ብር ለአንድ አርቲስት፣ ለአንድ ቲክታከር ከ100 ሺህ እስከ 150 ሺህ። ቤተክርስቲያኗ ግን ገቢ ይሆንልሻል የተባለችው ከ30 እስከ 35 ሚሊዮን። በደንብ ስቡ። ላይቭ ላይ ቃል ገቡ ምናምን የተባሉት አጠቃላይ ሚገባ ተብሎ ነገ ሚገባ ተብለው ዊዲን 3 ዴይስ ሚገባ ተልኳል ብለው እስከ 35 ሚሊዮን ብር ነገ ይገባል ተብለው እነሱ ዛሬ ሙጭልፍ አድርገው እብሳሉ፣ ጠፉ። ብሩን ይዘው ቢጠበቅ ብሩ አይገባም፣ ቢጠበቅ ብሩ አይገባም፣ ቢጠበቅ ብሩ የለም። ገባ ቃል ገቡ የተባሉት ቃል የሚገቡት የት ሆነው ነው? አረቄና ጠጅ ቤት ቁጭ ብለው አረቄና ጠጅ ቤት 35 ሚሊዮን ብር ይገባል ተብሎ ስሙት። ተባበረው ተብሎ ማንን ነው የምታታልሉት እናንተ? ለምንድን ነው በቤተ ክርስቲያን የምትነግሩት? ይሄ ነገር ለምንድን ነው በቃ ሊባል የማይገባው? በጣም ነው የሚያሳዝነው። ዲጂታል ምጽዋተኞች እየበዙ ነው የሚገኙት። ትላንትና ስራ የነበራችሁ ሳይቀር ይሄ ቤተክርስቲያንን ተጠግቶ መቦጥቦጡ ስለሚመች ስራችሁን ትታችሁ እዚሁ ቡጥቡጣ ላይ የገባችሁ አላችሁ። ገና
ገና ተጠምቃችሁ እንኳን ከመንፍቅና ዓለም መታችሁ ወደ ኦርቶዶክስ መታችሁ እንኳን ገና የተጸበላችሁት ጸበሉ ሰውነታችሁ ላይ ሳይደርቅ አብራችሁ ወደ ዘርፍ ያገባችሁ አላችሁ። ተመስገን የምትባለው ተጠንቀቅ፣ ደምረው የምትባለው ተጠንቀቅ። እንዴት ነው እንደዚህ ቤተክርስቲያንን ንቀን ለናቂዎች አሳልፈን የምንሰጠው? እናንተ ይሄ የምታዩት ማስረጃ የህፃኑ ቂርቆስና የቅዱስ ሚናስ ቤተክርስቲያን ተስተባበረ የተባለው ነገር ግን ማጅራት መምታት የተፈጸመባት ቤተክርስቲያን ማለት ገና መድኃኔዓለም ላይ የዛሬ ሳምንት ነው የዛሬ 2 ሳምንት መድኃኔዓለም የዛሬ አይ ቲንክ 2 ሳምንት አካባቢ መድኃኔዓለም ላይ የሰሩትን ግፍ ታያላችሁ። ገና ሐዋሳ ላይ እንግዲህ ከነዚህ ሰዎች አምልጦ ነው በደላቸው። እነዚህ ሰዎች ከዚህ ቀደም ይደበቁ የነበረው ምን ውስጥ ነበረ? ስድብ ውስጥ ነበር። ወንጌል አማኝን እያስገቡ ሞክ ማድረግ፣ መሳደብ፣ ማላገጥ ምናምን ልክ ራሳቸውን እንደ ቅዱስ እየቆጠሩ የሰው ኃጢአት ይቆጥሩ ነበረ። ዛሬስ እግዚአብሔር በአደባባይ እንዲህ ሲያወጣቸው በአደባባይ ይሄው አሁን እንጀራቸው ተዘጋ። ይሄው ቀን በቀን አሁን እየተባሉ ይሄዳሉ። ታያላችሁ። መጀመሪያ ስንጮህ የነበረው እባካችሁ አሁን ይላችሁ። እስኪ አሁን ትምህርት ወንጌል የሚያስተምራለ እስኪ ያኔ ወንጌል አማኙን ሲሳደብ የነበረ እስኪ ወጥቶ አንድ ሰው አሁን ወጥቶ የሚናገር ሰው አለ? ለምን ይመስላችኋል? አብረው ነው የሚሰሩት። አብረው ማለት ነው ቼንድ ናቸው። ታውቃላችሁ፣ አንዱ አንዱን አይነካም። የሚገርም ሰንሰለት አላቸው። አሁን ነገ ይመጡና የሆነች ርዕስ ያምነሳሉ። ከዛ ወንጌል አማኙን እያስገቡ ሞክ ያደርጋሉ፣ ይስቃሉ። ያው ሰው ሾርት ሚሞሪ አይደል ያለው። አብረው በቃ ያላገጡ እንትን ይላሉ ምናምን። ያሁኑ ግን መረር ብሏል። በነገራችን ላይ ዮሐድ የበላኸው ገንዘብ፣ ጋዲሳ የበላኸው ገንዘብ፣ አክሊል የበላኸው ገንዘብ እያን መታችሁ ወንጌል አማኙ ከዚህ በኋላ አትደበቁም። እንደበቅ ብትሉም ሌብነታችሁ ይኸው አግጥጦ ወጥቷል። አሁን ምን አድርገህ ተሸፍነዋል? አካሉ እንግዲህ ተመስገንን ሂድ እያልክ ሎዛ ኢቨንት ጋር የላከው አንተ ነበርክ። ቆመክ ቀለበት ያስደረግከው የሰውን ባለቤት የሰውን ሚስት አንተ ነበርክ። አካሉ አክሊል ገና ብዙ ጉድህ ይወጣል። የምትደበቀው የት ነበረ? ወንጌል አማኙን እየተሳደብክ አንቋሽ በቃ ሞክ እያረክም አይደል? በል አሁን ይሄን ጉድህን ተሸከም። አቅም አለክ። ስለ እግዚአብሔር የምትናገርበት አሁን አቅም አለ። ሞራል አላችሁ አሁን። አዎ ፍትህ ለአርሲ ሰማዕታት ሲፈራረሙ ነበር። እንደውም የተፈራረሙ ቀን ነው ይዤ ወጣሁት። ሎዛ ኢቨንት የሚባለው እባካችሁ አባቶች አስቁሙ ብዬ በውስጥም በነገራችን ላይ ዘማርያምም አንዱ ነው። በዘማርያምም በኩል 5 ሳንቲ እንዳትረዱ። 5 ሳንቲ ዋናው ነው። እንደውም እሱ መዝሙር ያሬድ፣ ዘማርያም፣ አክሊል ቁጥር 1 ነምበር 1 ናቸው። ይሄን ሁሉ መንጋ እኚህ ጅልጅሎች እነ ደምረው ምናምን እነ ተመስገን እነሱ ጅሎች ናቸው። ከላይ ሆኖ የሚሸፍሯቸው አሉ፣ ፕሮቴክት የሚያደርጓቸው የሚያርማ መዝሙር ያሬድ ለምን ነው አሁን ከቲክታክ ጥሎ የጠፋው? በቃ ስሙን ስላነሳሁት ነው። በቃ ስማቸው ሲነሳ ላጥላጥ እያሉ ይጠፋሉ። ተራ በተራ ነው። እወቁት። በጣም ዋጋ ትከፍሉበታላችሁ። የእውነቴን ነው የምላችሁ። ምናልባት እየበላችሁ ያላችሁት የኢትዮጵያን ሕዝብ ገንዘብ ነው። የሙስሊሙንም የወንጌል አማኙንም ገንዘብ ነው። ምናልባት ቤተሰብ ካላችሁ ቤተሰባችሁን በእንዲህ አይነት ነገር የምትመሩ እንዳይመስላችሁ።
ይኸው የዛሬ ዓመት ስጮበት የነበረው ይኸው ያቸው ድሬ መኖሪያችን እግዚአብሔር አብ ቀብራችን መጋኛ ይቅበራችሁ እንዳንል እኛ ምንም አንላችሁ። እግዚአብሔር አብ ቀብራችሁ ነው። ለነገሩ አው ሰክረ ተንበዛብዘ እንደፈለክ ሆነ እቺ መሽከረኛ ቤተክርስቲያን ፍታት አድርጋ ትቀብራለች። እንዳን ድሬ መኖሪያችን እግዚአብሔር አብ ቀብራችን። አሁን ምን ብላችሁ ነው አሁን ከነዚህ ጋር ዲስከስ የምታደርጉት? እውነቴን እኮ ነው። ምን ብላችሁ ነው? ይሁት አያሳዝንም? ይሁቴን ይዋቸው ይሁቴን ይሄ ከዘፋኝነት ዘፋኝ ነበረ። አልሸጥ ሲለው ነው አልሸጥ ሲለው ነው ከዘፋኝነት። ይሄ ደግሞ ቲክታክ ላይ ነፍስ ይሄ አቤን የሚባለው ነው። ወይኔ በላቸው ስም ይዋቸው ራሄል አስገባኝ እያለችክ ነው። ቆይ ይዋቸው በነገራችን ላይ ይሄን ስንላችሁ ዝም ብለን አይደለም እያላችሁ ያለ ነው። በጣም የሚያስጠላ በጣም የሚሰቀጥጥ ሰው እንዴት ነው በዚህ ልክ ይሄን ሰው እንትን ስንለው በቤተክርስቲያን ተረዳለሁ። እንደምትመለከቱት ጉዳዩ ቤተክርስቲያን እረዳለሁ ብሎ ስለጠፋው ወጣት ለቅንፍ ፈለገ አትናቴዎስ ጉዳይ ስለማሳወቅ ይላል። ከስር እንደምትመለከቱት ሁለት ማህተብ አንዱ ከቡ አንዱ ደግሞ ዝርግ ነው ማለት ነው። ከላይ በርዕስ ለመግለጽ እንደተሞከረው እንደዚህ መድኃኔዓለም ቤተክርስቲያን በአራቱ ሊያን የቤተክርስቲያን ተደራሽነት ለማስፋት በሚል ዓላማ ያደረገ ያለውን እንቅስቃሴ ድጋፍ ለማሰባሰብ ወደ አዲስ አበባ ተንቀሳቅሰን ነበር። በወቅቱ ዲያቆን እስጢፋኖስ ወንደሰን በቅንፍ ባለ ግለሰብ እኛን አግኝቶ የጀመረውን ስራ አፋጥና ይህን ጽሁፉ በእጅ ጻፈ ስለሆነ በደንብ ላይ አይነበርም። አፋጥነን ገንዘብ ያላቸው ሰዎች አስተባብረን ገንዘብ ማግኘት እንድንችል ወደ ስፍራው ሄደን ለማየት ጉባኤ ያዘጋጁልን ብሎ ከሐምሌ 6/8 2017 ዓ.ም ባዘጋጀነው ጉባኤ ከራሱ ጋር ተፈሪ የሚባል ዘማሪ ይዞ መጥቶ መረጃው ከአካባቢ ያሉ የቤተክርስቲያን መረጃዎችን ቀርጾ ይዞ በቀጣይ ጥቅምት 27 2018 ዓ.ም እኛው ራሳችን ጉባኤ እናዘጋጃለን አለ። ፈለገ ማለት ነው። እናዘጋጃለን ያያቸውን ችግሮች ልፋቱ ሊፈቱ የሚችሉበትን ባለሀብቶች ወይ ሊፈቱ የሚችሉ ባለሀብቶችን በጉዞ መልክ ይዘን እንመጣለን ብሎ በቀጠሮ ተለያየ። 2014 የሚሆነው 2015 በ27 እንመጣለን ብሎ ማለት ነው። በ27 እንመጣለን ብለው ተለያየ። የተባለውን መሰረት ከቤተ ክህነቱ እስከ ሀገረ ስብከት አሳውቀን ፈቃድ አግኝተን ቀኑ በቀረበ ጊዜ የጉባኤው ወጪ እንልካለን ብሎ በተስፋ ስንጠብቅ አንድም ባለሀብት ሳይኖር 14 ወጣቶችን አንድም ባለሀብት ናምጣል ብሎበታል የገባው ያ ባለሀብት ሳይኖር 14 ወጣቶችን ከፈለገ አትናቴዎስ ሚዲያ ጋር በማምጣት ችግሩ ሊፈታል የሚችል ዓለም አቀፋዊ ገቢ በቀጥታ ወይ በኦንላይን ለማሰባሰብ የሚል ለመኪና ኪራይና ለሚዲያ ኪራይ 52,000 ብር አስከፍለውናል። በጠቅላላ
ብር፣ ለመስተንግዶ 50 ሺህ ብር፣ በአጠቃላይ በድምር 118 ሺህ ብር ወጪ ያደረግን ሲሆን ከዚያ በኋላ የስልክ አድራሻውን ባለማንሳትና አቅጣጫውን በማሳጣት ቃል የገባውን ሳይፈጽም ጠፍቷል። ስለሆነ የወላይታ ሀገረ ስብከት በሚችለው ሁሉ ይህንን ወጣት አግኝቶ በቤተክርስቲያናችን ስም የተሰበሰበውን ገንዘብ ለቤተክርስቲያን ገቢ እንዲያደርግልን በመድኃኔዓለም ስም እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ ብለው ማህተብ አድርገው እንደምታዩት መልአከ ቀሲስ የሚል ማህተብ መጥተዋል። ቤተክርስቲያኑ ችግር ላይ ነን ብሎ ሲል ለችግሩ መፍትሄ ይፈታል ተብሎ የታሰበው ነገር ኦንላይን ብርም የለም። ደግሞ ከቤተክርስቲያን ደብዳቤ በቤተክርስቲያን የተጻፈ ደብዳቤ እንደምትመለከቱት ጉዳዩ ቤተክርስቲያን እረዳለሁ ብሎ ስለጠፋው ወጣት ለቅንፍ ፈለገ አትናቴዎስ የተዋህዶ ፍሬ እስኪ ቤተክርስቲያን የረዳሽበት አንድ ደረሰኝ ታሳየናለሽ? ቢግ ስክሪን ላይ እናርገሽ ነው። አንቺ አልረዳሽም አይደል? አዎ ረድተሽ ታውቂያለሽ? ግን አንተን አንድ ነገር ልጠይቅህ። አይ አትጠይቅኝ። ረድተሽ ታውቂያለሽ? ረድተሽ ታውቂያለሽ ወይ? የተዋህዶ ፍሬ እሱ ረድተሽ ታውቂያለሽ? ረድተሽ ታውቂያለሽ? አልረዳሁም። ለዚህ ጉባኤ አልረዳሁም። ምን ነው ታብታብ አድርጊ ከታች ልከውሽ መጣሽ አይደል? በነገራችን ላይ የነሱ ግሩፖች ብቻ ናቸው የሚመጡት እዚህ። ሁሉንም የሚጽፉትን በአስገብታቸው ብትጠይቋቸው አንድ ቀን 5 ሳንቲም ለቤተክርስቲያን ሰጥተው የማያውቁ ሰዎች ናቸው። ያደራጇቸዋል። እነዚህ በስድብ ነው የሚያግዟቸው። በቃ ከታች ነው ያው የጀመረች ከታች አያቸው። በቃ እነማን እንደሚሳደቡ ሁሉ እናውቃለን። ተሙ እንደው በጌታ ይሁንብህ በአንተ ዛሬ ራሱን አካውንት ሲሰጥ እኔ ስራ አለልህ ግባና እስከ መጨረሻው አሳይ። እንደው በቃ እንዴት እንደሚያሳዝን የምር አንቺ ያለውን እንትን ልበለው። ቆይ ማለትም ሲሰጥ ማለትም እንዴት እንደሚሰጥ የተዋህዶ ፍሬ እንደው እውነት አንቺ እኮ ልዩ ነሽ ያፍንጣ ልዩ ነሽ በጣም አይልጋጋም። አርፈሽ ተቀመጭ እና ባልተዛርዬ አሳዝኖኝ ነውና እንትን በልለት መቼስ አንገታችንን እንዳስደፋችሁ አንገታችሁ ይሰበር። ራሄል ድምፅሽ ትንሽ ተውጧል። ርዬ እንደ ባይሰማ ነው የሚሻለው የሷ ድምፅ። እንግዲህ እግዚአብሔር ያሳያችሁ በደንብ አሳዩ። ይሄን ብር ሰብስቧል እና ብሩ የተሰበሰበው እኛ ጋር የድምፅ ሪከርድ ሁሉ ነበረ። ለዚህ ቤተክርስቲያን ገንዘብ ሲሰበስብ ከአንድ ሰው ከ10 እስከ 20 ሺህ ብር እያስገደደ ነው ገንዘብ የተቀበለው በራሱ አካውንት። ስሙት። ይሄው 222 አካውንቱ 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ እስጢፋኖስ ወንደሰን ሁላችሁም ሰፖርት እንድታደርጉ በሮዜ ስንጠይቃለሁ። 1222 38 61 56 ፈልግም ዛሬ በዚች ምሽት 150 ሺህ ብር ያስፈልገናል። ስንታርጓችሁ 150 ሺህ ብር። በነገራችን ላይ ይሄ ብቻ መስሏችሁ ነው? ከ700 ሺህ ብር በላይ እኔም ያዋጣሁበት ለገርጂ ማርያም ልብስ ማሰፊያ ብሎ ልብሱን ያሰፋው 70 ሺህ ብር ነው። 700 ሺህ ብር ቅርጥፍ አድርጎ የበላ ሰው ነው። እና ይሄ ደግሞ ለዚህ ቤተክርስቲያን ነው በግሉ አካውንት በጣም ብዙ በሚሊዮን የሚቆጠር ገንዘብ ነው የሰበሰበው። ይሄ ምንድናችሁ ሞመንት አለው። በቃ ኢንስተንትሊ 150 ሺህ ብር ብሎ 150 ሺህ ብር የሰበሰበው ነው። በደንብ አስተውሉት። እንግዲህ ይሄ ነው ቁጭ ብሎ አጋንንት ዲያብሎስ የዲያብሎስ እያለ የሚውለው ይሄ ማለት ነው። እግዚአብሔር ያሳያቸው። ይሄ ነው የሰው ቤተ እምነት ላይ ስሙ። ሎካል ባንክ ይሆናል። በቃ ኦኬ፣ በሎካል ባንክ ይሆናል ማለት ነው። የሎካል ባንኩ
በኩል ለሁላችሁም ነገር አለን። እሺ ለሁላችሁም ነገር አለን። ያንን ሎካል ባንክ የንግድ ባንክ ማለት ነው ትይዙና አሁኑኑ ማስገባት የምትችሉ አሁኑኑ ታስገባላችሁ። በጣም ግን እንደው ቀን ካስፈለገ ቢያንስ እስከ ነገ ባለው ቀን ድረስ ገቢ እንዲሆን ደምረው እገሌ ቃል ገባ እያለ ሲጮህ እዚህ ጋር አያችሁት። $1000 ቆይ እዚህ ጋር $6000 አስይዙ እንትና $10000 ደምረው እንዲህ ነው የሚለው። በነገራችን ላይ ይሄው በስልክ እኮ ይሄው አሁን ተደወለልኝ ይላል። አሁን ተደወለልኝ $10000 እንትና $500 እንደዚህ ነው የሚሉት። ሰው በዚህ ልክ እንዴት ነው ግን? የምሬን እኮ ነው ብላችሁ አይደለም። በቤተ እምነት ስም ሰው እኮ ግለሰብ ሲጨበረበር እንኳን እኮ ከግለሰብ አጠገብ ይቆማል። እግዚአብሔር ያሳያችሁ። በማን አካውንት እንትን እንደሚል ስሙት። 22 38 61 56 ሁላችሁም ማገዝ የምትችሉ እስጢፋኖስ ወንደሰን በሚል በዚህ የንግድ ባንክ አካውንት ሁላችሁም ሰፖርት እንድታደርጉ በሮንሴት ስንት ይቃለው 1222 38 61 56 ዛሬ በዚህች ምሽት 150,000 ብር ያስፈልገናል። ስንታርጓችሁ 150,000 ብር ብቻ በሎካል ባንክ ይሆናል። በቃ ኦኬ፣ በሎካል ባንክ ይሆናል ማለት ነው። የሎካል ባንኩን ለሁላችሁም ነገር አለን። እሺ፣ ለሁላችሁም ነገር አለን። ያንን ሎካል ባንክ የንግድ ባንክ ማለት ነው ትይዙና አሁኑኑ ማስገባት የምትችሉ አሁኑኑ ታስገባላችሁ። በጣም ግን እንደው ቀን ካስፈለገ ቢያንስ እስከ ነገ ባለው ቀን ድረስ ገቢ እንዲሆን። በነገራችን ላይ በሎካል ባንክ የተባለው እኔ ግን ሰሙ ምን አገባችሁ የሚሉትን ምን አገባችሁ ብሎ ኮሜንት የሚጽፉት አሳፋሪ ናችሁ በጣም። እናንተም አንድ ላይ ነው ከነሱ ጋር ሌብነታችሁ ማለት ነው። ምን አገባችሁ የምትሉት የምትገርሙ ወዳጅ። ይሄ ገንዘብ የሚሰበሰበው ከወንጌል አማኙና ከሙስሊሙም ጭምር ነው። እሺ እኔ አንዱ ሰብሳቢ ስለነበርኩ እኮ ነው የምነግራችሁ። ከኦርቶዶክሱ ብቻ አይደለም። ይሄው እኔ አንድ ሰብሳቢ ስለነበርኩ ማንም ቤተክርስቲያን መስጊድ ይሰራ ሲባል ቤተክርስቲያን ይሰራ ሲባል ማንም አበሻ አይጨክንም። እነዚህ ግን እግዚአብሔር አሳያችሁ። እነዚህ የራሳቸውን ቤተ እምነት እንዲህ ገንዘብ የሚበሉ ከሆነ መስጊድ ቢያገኙ ወይም የወንጌላን ቤተክርስቲያን የሰራ ቢያገኙ ምን ሊያደርጉ እንደሚችሉ በቃ ከነሰው ነው ባራጅ አውጥተው የሚሸጡት። በጣም እኮ ነው የሚገርማችሁ። ይሄው እኔ አንዱ ነበርኩኝ። ሙስሊሞች ሁሉ አዋተው ነው ቤተክርስቲያን የሚሰራው። ልክ አይታችኋል አይደል? ወላይታ አካባቢ የሐዋርያት ቤተክርስቲያን እንዴት አዋተው እንደሰሩ ኦርቶዶክሱ፣ ወንጌል አማኙ፣ ሙስሊሙ እንደውም ሲመረቅ በሬ ይዘው ነው አይደል? አንድ አባት ሄዱት። አሁን ልጅ ሰሶች ቪዲዮ ሰርተውባቸው ምናምን አይታችኋል አይደል? እኔ አላባ ላይ እንዲቆመን ሙስሊሞች ቤተክርስቲያን ሲያሰሩ አውቃለሁ። አላባ ላይ የአላባ ሰዎች ታውቃላችሁ። የእመቤታችንን ቤተክርስቲያን እንዴት የአላባ ህዝብ እንዳሰራ የአላባ ሙስሊም እንዴት እንዳሰራ እወቁ። እየሄዳችሁ ያሉበት በነገራችን ላይ ህዝቡን ከእምነቱ የመነጠል ይሄ እንትን አይደለም፣ ወንጀል እየሰራችሁ ነው። ወንጀል ታውቃላችሁ። ይኸውላችሁ በነገራችን ላይ እንዲህ ዝም ብላችሁ የምትተው እንዳይመስላችሁ፣ ህግ ሁሉ ሊጠይቃችሁ እንደሚችል እወቁ። አንድ ሰው ለአንድ ቤተ እምነት ብሎ በግል አካውንቱ ገንዘብ ሲያሰበስብ ከዛ እንደዛ እኮ ቢሆን ጥሩ ነው። ያን ሁሉ ገንዘብ ከሰበሰበ በኋላ ከቤተ ክርስቲያኑ ወደ 100 ምናምን ሺህ ብር ዘርፎ ከጀሊዎቻቸው ጋር በጋርዱላ ነው የሚንቀሳቀሰው። ከየበረንዳ ይሰበስባቸውና እዚህ አዲስ አበባ ከየእንትኑ አሉ አይደል? ይሰበስብና ግራና ቀኝ ከቡትና በቃ ይሄ ሆዱን ንጥራ በቃ ውጥራ አድርጎት ምናምን እንትኑ ሆዱን ምናምን የሆነች ጥብቅ ያለች እንትን ይላል። ምንድነው አንዳንዴ ከማጠሩ መወጠሩ ነው የሚባለው። እንደዛ በቃ ቡጭም ብሎ ይሄዳል። ከዛን ዘርፎ ይመጣል። ከዛስ ቁጭ ይልና ምን ያደርጋል? 66ቱ አጋንንታዊ ነው። አዲሱ መደበኛ ትርጉም የሰይጣን ነው። አዲሱ መደበኛ ትርጉም ከየትኛው መጽሐፍ ነው የተተረጎመው ብላችሁ ጠይቁት እኮ አያውቅም። ከም መጽሐፍ ተተረጎመ?
ማን የተረጎመ ብላችሁ ጠይቁት እኮ አያውቅም። እቺ ምንድነው? ያው እዛ ቤት ሙቀት እንዲሰጠው በቃ የሆነ ቲፎዞ ይወዳሉ ለእንደዛች ነገር ተብሎ ከዚህ በኋላ ይኸውላችሁ ማንም በማንም አይነግድም። ማንም በማንም አይነግድም። እናንተ እንዲህ መታየታችሁ በነገራችን ላይ ለህዝቡ ምረፍት ነው። ህዝቡ በእናንተ ያጣውን እግዚአብሔርን ማየት ይጀምራል። እወቁ። በእናንተ ምክንያት ህዝቡ ከእግዚአብሔር ተለይቷል። የእግዚአብሔርን ቃል ከምሰማ እያለ ዘፈን ቤት ነው ያለው፣ ጭፈራ ቤት ነው ያለው። ብዙዎቹ ስድብ ቤት ነው ያሉት ብዙዎቹ። ምክንያቱም በእናንተ ተጨበርብረዋል። እኔ በጣም ብዙ ሰው ገጥመውኛል። ክርስቲያን የለም፣ ሁሉም ሌባ ነው፣ ሁሉም እንዲህ ነው። ወዳጄ ክርስቲያኖች አሉ። እዚህ ፕላትፎርም ላይ ግን የመጡ አይናቸውን በጨው ያጠቡ ሌቦች ናቸው። ይሄን ነው የምንላቸው። ሁሉም ነው ብላችሁ፣ ሁሉም ሌቦች ናቸው። እኔ 2 ዓመት ተኩል ሆኖኛል። 2 ዓመት ተኩል እኔ ይሄ መረጃ አለ እባካችሁ ጩሁ ብዬ ያልነገርኩት ሰው የለም። ሁሉም ያውቃል። የመጀመሪያ እነዚህን ሰው መቃወም የጀመርኩት እኔ ነኝ። ሎዛ ኢቨንት የሚባለውን ለመጀመሪያ ከነ አድሬሱ ተጠቆመ የነበርኩ እኔ። ግን ምንድን ነበር ሲባል የነበረው? ቤተክርስቲያን እንዳይሰራ የወንድሞች ጠላት። አሁን እነዚህ ሄደው በእዳ ያልተያዘ ቤተክርስቲያን የለም። ሲሄድ ምን እንደሚይዙ ታውቃላችሁ? ገስታውስ፣ ትልቅ ገስታውስ። ከዛስ ለእያንዳንዱ አንዳንድ ሴት ይመደባል። አንዳንድ ሴት ትዝ ይላችኋል? ጎንደር ሄደ ጎንደር የነበራችሁ ከልደታ ቃል ጋር የነበረችው ሴት አብሮ ነበር አለ ያድሮ የነበረው ላይፍ ስታዝንተስ አንዳንድ ሴት ይመደብላችኋል። ሽማግሌ ሆነ ህፃን ሆነ ልጅ ሆነ ምን እንዲህ የሚባል አንዳንድ ሴት የሚመደብላቸው። ቤተክርስቲያን ውስጥ የሚያድሩ መሰላችሁ? አይደለም፣ አያድሩም። ቤተክርስቲያን አያድሩም። የት? የሆነ ሆቴል ይከራዩላችኋል። የሆቴል ክራይ 766,000 ወዳጅ፣ ለሆቴል ክራይ 766,000 ለሆቴሉ ብቻ አይደለም፣ ለአልጋ ብቻ የከፈሉ ነው። ለ3 ቀን ነው የምላችሁ። ለአልጋ ብቻ የተከፈለ ነው አይመስላችሁ? በሚሄዱበት አካባቢ እኮ በዛ ብር እኮ ቤትና መሬት ይገዙበታል። በጣም የሚገርማችሁ ለሴቶች የሚገዙ ሴቶች አሉ፣ ለግልሙትና፣ ለአልኮል መጠጥ፣ ለስካር። እንግዲህ የተካሄደው ቤተክርስቲያን ነው። እግዚአብሔር ያሳያችሁ። እነዚህ ሰዎች አንድ ቀን ቤተ መቅደስ ገብተው ሲያስቀድሱ አይታችሁ ታውቃላችሁ? ከቤተ መቅደስ ሲያስተላልፉ አይታችሁ ታውቃላችሁ? አታውቁም። አንድ ቀን ቤተ መቅደስ ገብተው አያውቁም። አንድ ቀን ቤተክርስቲያን ውስጥ እኮ አይደለም ገንዘቡ የሚሰበሰበው፣ ውጭ የሆነ አዳራሽ፣ የሆነ የሆቴል አዳራሽ ውስጥ እያንዳንዷ ቤተክርስቲያን በትንሹ ትንሽ የሚባለው የሐዋሳው ነው 3 ሚሊዮን ብር ባለዕዳ የሐዋሳው። ሌላው በጠቅላላ ከ9 ሚሊዮን ብር በላይ ነው ዕዳ ውስጥ ያለችው ቤተክርስቲያን ነው። ነገ ምን ይሆናል? በአራጅ ወጥቶ ይሸጣል ማለት ነው። ወዳጄ ሃይማኖት የሌለው ህዝብ በጣም ከባድ ነው። ለሃይማኖቱ ክብር የሌለው ህዝብ በጣም በነገራችን ላይ ሰውን ከመግደል ወንጀል ከመስራት መጥፎ ነገር ከማድረግ ወደ ኋላ አይመለስም። አሁን እኔ ከነዚህ ሰዎች ጋር መንገድ ላይ ብታይ ሮጬ ነው ማመልጠው። ምክንያቱም እኔ እነዚህ ገለው ቢታሰሩ እንኳን ምንም አይመስላቸውም። ምክንያቱም ከእግዚአብሔር የሰረቀ ለሰው አይራራም። እግዚአብሔር ይመስገን እኔ አያውቁኝም እንጂ ባያቸው ሮጬ ፖሊስ ካለ በቃ ፖሊስ ጣቢያ ነው ዘልዬ የምገባው። ምክንያቱም በኪሳቸው በእጃቸው ምን ይዘው እንደሚዞሩ አይታወቅም። እኔ እግዚአብሔርን ያልፈራ ህዝብ ለኔ ህይወት ይጠነቀቃል ብዬ አላስብም። ሰው እኮ ቢጣላም ጸቡ የሚያምረው ተስፋ ካለው ህዝብ ጋር። እነዚህ እኮ ተስፋ ቆርጠዋል። የሰው ልጅ የመጨረሻ ተስፋ ሲቆርጥ ከአምላኩ መስረቅ ይጀምራል፣ ከእግዚአብሔር መስረቅ ይጀምራል። እውነቴን ነው የምላችሁ። እኔ አሁን ልደተ ቃልን ባይ በቃ አድኑኝ እያልኩ ነው፣ እየቀወጥኩ ነው። ዞር በሉ ተጠንቀቁት እያልኩ ነው የምሮጠው። አምልጡ እያልኩ ነው የምሮጠው። ደምረውን ባገኝ አረ አምልጡ እያልኩ ደግሞ እኮ ከሱም ብሶ ምን እንደሚያደርግ ታውቃላችሁ? ከሱም ብሶ
ና ልጋብዝክ። ምን ዝሙት ነው የምትጋብዘኝ? ደምረው ሐዋሳ መጥቶ ና ልጋብዝህ። ቁም ስቅሌን ሲያሳየኝ እኔ አሁን ከናንተ እጅ ቤታችሁ ብመጣ እንኳን እንግዳውኝ ምግብ እናንተ ቤት አልበላም። እናንተ በምትተኙበት በምትቀመጡበት ወንበር ሁሉ አልቀመጥም። እውነቱን ልንገራችሁ ሐዋሳ እኔ ሰሙን የምታውቁ በቃ ሁሉም ይነግሩኛል። ይሄ ሰውዬ ምን ፈልጎ ነው ካንተ በደንብ አድርጋችሁ መረጃ ያዙ እያልኳቸው ደምረው ሐዋሳ መጥቶ ያልሄደበት ቦታ የለም። ሰሙን ፍለጋ ጠይቁት። ሰሙ እግዚአብሔርን በሳቅ ትናርገኝ ገደልከኝና እውነትም አምልጦ እኔ እንኳን የዛ ቲም አይደለው እኔንም ከመሸጥ ወደኋላ አትሉም እናንተ ተስፋ የቆረጡ የኛ ቤት ጎረምሶች አንገታችንን እንዳስደፋችሁን ድፍት ያርጋችሁ መድኃኔዓለምና ሰላም ቆይ አባቴ። ትንሽ ከቆየሁ እኔ ጥሩ ነገር አይፈጠርምና የባልታዛር ልጆች እንግዲህ አልቅሱ ምድረ ለቀስተኛ ቻው ሰላም ቆዩ። የምሬን ነው የምንላችሁና በነገራችን ላይ በቃ ይሄን እያልናችሁ ያለ ነው ሌላ ነገር አይደለም። እየሆነ ያለው ነገር በጣም አደገኛ ነገር ነው። የእውነቴን ነው። የሰው ዘር የተባላችሁ ኢትዮጵያ የተባላችሁ እነዚህን ሰዎች ስታገኙ እሮጣችሁ አምልጡ። እኔ ሰው ነኝ የሰው ልጅ ነኝ የምትሉ ተመስገን ጌታን ስታዩ እሮጣችሁ አምልጡ። ደምረውን ስታዩ እሮጣ ያያዘ ልደታን ስታዩ እሮጣችሁ አምልጡ። ፈለገ አትናቴዎስን እሮጣችሁ አምልጡ። ምክንያቱም እግዚአብሔርን የማይፈራ ለእናንተ ሊራራ አይችልም። አይራሩላችሁ። ከእግዚአብሔር የሰረቀ እናንተን እንዴት ምን ሊያረጓችሁ ነው? የእውነቴን ነው ብላችሁና ይሄን ሁሉ እያልናችሁ ያለነው ነገር ሌላ ነገር አይደለም። ሃይማኖት የሌለው ህዝብ በጣም ከባድ ስለሆነ ነው። ወዳጄ እኔ እነሱን ይሄን ያህል ጊዜ ስቆይ አንድ ቀን ለምን እንደማላገኛቸው እያዩአቸው ፊት ለፊት ሂድ እገሌን አገኘው ሲባል እኔ እኮ ተመስገን የጌታ ሐዋሳ ድረስ መጥቶ ላገኘ ሲል እኔ እኮ ፊት ለፊቴ ላይ በአካል እያየሁት እኮ ነው። እንዴ እያየሁት የት ነው ሐዋሳ መጥቻለሁ ላገኘ ሲል እኔ እያየሁት እሺ ብዬው ስልኬን ያጠፋሁት። ምክንያቱም ከማይመቹ ሰዎች ጋር በማይመች አካሄድ መጠመድ ስለማልፈልግ። ተመስገን የጌታ እኔን ፍለጋ ሐዋሳ ድረስ መጥቷል። እንዲህ አይነት የወንጀል ስራ ላይ እንድሰማራ የወንጀል ስራ ላይ የሌብነት ስራ ላይ እንድሰማራ እወቁ። የእውነቴን ነው የምላችሁ። አምልጡ በቃ። እኛ የምንላችሁ የእውነት ብዙዎቻችሁ በእግዚአብሔር ተስፋ እንዳቆርጡ ብዙዎቻችሁ ትዝ የሚላችሁ ከሆነ ኬኩን ቤት ቁጭ ብሎ ሐዋሳ ነኝ ላግኝህ ሲል ኬኩን ቤት እባካችሁ በእግዚአብሔር ተስፋ እንዳቆርጡ። የእውነቴን ነው የምላችሁ። ብዙ ልጆች እያየሁኝ ነው። ዘፈን ይሻለናል ብላችሁ ዘፈን ቤት ማያችሁ፣ ጭፈራ ይሻለናል። ሰውን አይታችሁ እግዚአብሔርን አትሽሹ። በቃ እነሱን የማረ እግዚአብሔር እነሱን የሚመለከት እግዚአብሔር እንዴት እኛን አያይንም ብላችሁ ታስባላችሁ? የእውነቴን ነው ብላችሁ እባካችሁ ተስፋ እንዳትቆርጡ። ስትረስ ዳርጌ ልንገራችሁ። በጣም የላችሁ አሁን እምኒ ቢ እቺ አሁን አንዷ ዘፋኝ ናት። በጠቅላላው እንትን የሚሉ አብሯቸው ያሉ ናቸው። እዚህ ጋር እየመጡ እዚህ ያላችሁ ኦርቶዶክሶች ወንድመት እንዳለ አብሯቸው ነው። አንድ ቤት ነው ያሉት። በነገራችን ላይ እስኪ ከነተመስገን የጌታ ጋር ሄደሽ ሴት ሆነሽ ከነሱ ጋር አንሶላ ያልተጋፈፍሽ ሴት አለሽ? በመረጃ ሁሉ ስላለኝ ነው። አለሽ ወይ? የለሽም። ሁልሽም አንሶላ ተጋፈሽ ነበር። በእያንዳንዱ ፉት ስቴፓችሁ
ከጀርባችሁ ነበር በፊት እና እባካችሁ አምልጡ፣ ራሳችሁን አስመልጡ። ሌሎቻችሁ ከታች አላችሁ፣ በእግዚአብሔር ተስፋ እንዳትቆርጡ። እግዚአብሔር እነሱን ምሮ እነሱ ተራምደው እንዲሄዱ የሚያደርግ አምላክ ነው። እናንተን ደግሞ ምን ያህል በቸርነትና በበረከት ሊጎበኛችሁ እንደሚችል አስቡ። ዛሬ ትልቁ ሜሴጄ ይሄንም እያሳየኋችሁ ያላችሁ እባካችሁ እግዚአብሔርን መፍራት ከውስጣችሁ እንዳይጠፋ፣ እባካችሁ እግዚአብሔርን እንዳትሸሹ። ይኸውላችሁ ከዚህ ሸሽታችሁ ዘፈን ውስጥ እንዳትደበቁ። እነሱ እናንተን ከእግዚአብሔር ሊያርቋችሁ ነው የመጡት። እግዚአብሔርን እንዳታዩ፣ የእግዚአብሔርን ድምፅ እንዳሰሙ። እነዚህማ እንዲህ ከሆኑ እኛስ እንዲህ እንሆናለን እንዳትሉ። መጀመሪያም አልነበሩም። መጀመሪያም መንፈሳዊ አልነበሩም። መጀመሪያም የክርስቶስ አልነበሩም። መጀመሪያም ከክርስቶስ አልነበሩም። ከክርስቶስ ስላልሆኑ ነው እየጠፉ ያሉት። እግዚአብሔር ቀን ጠብቁ አይቶ አልመለስ ሲሉ እንዲያወጣቸዋል። በቃ ሚዲያ ላይ እውነቴን ነው ብላችሁ በጠቅላላ እዚህ ጋር እየጻፉ አሁን አዲስ መጥተው የሚጽፉ በጠቅላላ ገብታችሁ ብታዋቸው በቃ እንዳለ የነሱ እንትኖች ናቸው። እንዳትሰናከሉ፣ እንዳትሰበሩ። የእውነቴን ነው። ተረጋግታችሁ ወንጌልን ስሙ። ከሁሉ ነገር ነፃ የሚያወጣችሁ ክርስቶስ ኢየሱስ ብቻ ነው። ክርስቶስ ኢየሱስ ብቻ። ከሱ ውጪ ነፃ ሊያወጣችሁ የሚችል ምንም አይነት ምድራዊ ነገር የለም። ይኸው አያችሁ፣ ያመናችኋቸው ተስፋ ያደረጋችኋቸው ይኸው ዛሬ አያችሁ አይደል? አይደለም እናንተን ቤተ እምነታቸውን እንዴት እየመዘበሩ እየሰረቁ እንዳሉ አያችሁ አይደል? በሰው ተስፋ አታርጉ። ተስፋችሁ እግዚአብሔር ይሁን። ብዙዎቻችሁን ዘፈን ቤት እያዩአችሁ ነው። ብዙዎቻችሁ ስትዘፍኑ ስትጨፍሩ፣ ብዙዎቻችሁ እንዲህ ከሆነ እያላችሁ እግዚአብሔርን እየሸሻችሁ ያላችሁ አሉ። እባካችሁ አሁንም ጥሪ ላድርግላችሁ፣ ከእግዚአብሔር እንዳትርቁ። እግዚአብሔር አይደለም እናንተን እነሱንም ጠርቷል። የምታርፉበት አምላክ ነው። ያቸው በጠቅላላ ይሄ ብሩክ ይልማ በጠቅላላ የምታዩቸው በጠቅላላ እነሱ ናቸው ተሰብስበው በቃ በጠቅላላ እኛ አሁን ሌቦች የሚባሉት ግሩፖች በቃ ሁሉ ጊዜ እንዲህ ነው የሚሳደቡት። በቃ ሁሉ ጊዜ ማለት ራሳችሁን ጠብቁ። በቃ ከዚህ በኋላ ታያላችሁ የስድብ ማለት ለምን እንደሆነ ታውቃላችሁ? ሰይጣን ዓላማው ሲነቃበት በቃ ፕሮፓጋንዳ ነው። ስድብ የሰይጣን ፕሮፓጋንዳ ነው። ተመለሱ። እግዚአብሔር እድል እየሰጣችሁ ነው። የተሰጣችሁን እድል ተጠቀሙ። የእግዚአብሔርን ፊት ፈልጉ። እግዚአብሔርን እዩት። እግዚአብሔርን ተመልከቱ። የሚያሳርፋችሁ እግዚአብሔር ነው። ምናልባት ወንጌልን እንሰብካቸዋለን ብለው ወንጌልን አይደለም ሲሰብኳቸው የነበረው ወደ እግዚአብሔር እናቀርባቸዋለን ብለው የተሰበረ ልብ ይዛችሁ ስትመጡ ዘፈን አያዋጣኝም፣ እርኩሰት አያዋጣኝም፣ ጭፈራ አያዋጣኝም፣ ለኔ ሞት ነው ብላችሁ ስትመጡ በመንፈሳዊነት ስም ተቀብለዋችሁ እግዚአብሔርን እንዳትቀርቡት ከእግዚአብሔር ቤት እንድትሸሹ አድርገዋቸዋል። እህቴ እግዚአብሔር ሁሉ ጊዜ የሚፈልግሻል። እግዚአብሔር ሰውን ተከትለሽ እንድትመጪ አይፈልግም። እግዚአብሔር ሰውን እያየሽ እንድትመጪም አይፈልግም። እግዚአብሔር እሱን ሽተሽ እንድትመጪ ነው የሚፈልገው። የዛኔ ያሳርፍሻል። የዛኔ የእውነቴን ነው። የምታርፊው በክርስቶስ ኢየሱስ ስትሆኚ ብቻ ነው። የምታርፊው ክርስቶስ ኢየሱስን ብለሽ ስትመጪ ነው። የምታርፊው ሰባኪው በክርስቶስ ረፍት እንዳታረጊ የሚያረግሽ ከሆነ ራቂው። ሰባኪው ማንነቱን የሱን ክብር ስላለው ነገር የሚያሳውቅሽ ራሱን አንቺ ላይ የሚገነባ ከሆነ ራሱን አንተ ላይ የሚገነባ ከሆነ ራቀው። ክርስቶስን ከሚሸፍንብህ ነገር ሁሉ ራቅ።
እባካችሁ ንቁ። እባካችሁ የእውነቴን ነው። እግዚአብሔር እድል እየሰጣችሁ ነው። ከሱ የሚዘርፉትን ጭምር እግዚአብሔር ይቅር ብሎ እያሳያችሁ እኮ ነው። እናንተን እንዴት ነው ይቅር የማይላችሁ? ምናልባት ትናንትና በዘፈን ህይወት ውስጥ ሆነሽ፣ በጭፈራ ህይወት ውስጥ፣ በአመንዝራ ህይወት ውስጥ ሆነሽ፣ በስካር ህይወት ውስጥ ሆነሽ እግዚአብሔርን ፈልገሽ መተሽ አንቺ ካለሽበት የባሰ ነገር ልታዩ ትችላለሽ። እግዚአብሔር ለምን እንደሚያሳይሽ ታውቂያለሽ? እግዚአብሔር ለምን እንደሚያሳይሽ ታውቃለህ? ልጄ ከቤት አትሽሽ፣ እነሱን እንኳን ምሪያቸው በቤት ያስቀምጫቸዋለሁ እያለ ነው። አንቺን ሊያጸናሽ ነው። እንዲህ አይነት ነገር ስታይ ይልቁንስ በጸሎት ልትበረታ፣ በጸሎት ልትበረቺ ይገባሻል። እግዚአብሔርን ከመፈለግ አትታክቱ። ሰው አይታችሁ እግዚአብሔርን አትሽሹ። እግዚአብሔር ሲጠራችሁ ሊያሳርፋችሁ ነው። እግዚአብሔር ሲጠራችሁ ሰላም ሊሰጣችሁ ነው። ሰላማዊ እንድትሆኑ እና እባካችሁ ከዘፈን ህይወት ውጡ፣ ከስካር ህይወት ውጡ። ሚዲያ ላይ መጠጥ እየጠጡ ሚዲያ ላይ እንደፈለጉ የተሰሎንቄን ተድላ ዝሙትና ጭፈራ ሊያሳዩአችሁ ይችላሉ፣ መንፈሳዊ መስለው። እባካችሁ የጠራችሁን ተመልከቱ። የጠራችሁ እስከ መስቀል ላይ የወደዳችሁ የጠራችሁ በቀራንዮ በችንካር ተቸንክሮ ጎኑ ተወግቶ በደሙ የተቤዣችሁ አምላክ ነው። የጠራችሁ ለሁላችሁ ሰላም የሆነ በሞቱ ሰላም የሰበከላችሁ ትሁቱ አምላክ ነው። እባካችሁ ትሁቱ አምላክ ጠርቷችሁ ትዕቢተኞች ከቤቱ ገፍተው እንዳያስወጧችሁ ተጠንቀቁ። እግዚአብሔር ያጽናችሁ። ሁላችሁም እንድታዝኑ አይደለም፣ እንድትተክዙ አይደለም፣ እንድትስቁም አይደለም። ሁላችንም አሁን ላይ እየተመረተ ያለ ዜጋን አዌርድ እንድንሆን አንደርስታንድ እንድናረገው ነው። የራሱን ቤተ እምነት የዘረፈ ያንቺን ቤተ እምነት አይምርም፣ ያንተን ቤተ እምነት አይምርም። የራሱን ቤተ እምነት የዘረፈ ያንተን ቤት ያንቺን ቤት አይምርም። የእግዚአብሔርን ቤት የዘረፈ የሰረቀ አንቺን አይምርሽም፣ አንተን አይምርህም። አንተን ከመግደል ወደ ኋላ አይልም፣ አንተን ከማጥፋት ወደ ኋላ አይልም። እባካችሁ ስንጮህ የምንጮኸው ትውልድን ለማትረፍ ነው። ስንናገር የምንናገረው ጤናማ ዜጋ እንዲፈራ ነው። እግዚአብሔርን የሚፈራ ፈጣሪውን የሚፈራ ዜጋ እንዲፈራ ነው። እባካችሁ እንበላችሁ፣ ተመለሱ። እንደነዚህ አይነት ሰዎችን እያያችሁ ከእግዚአብሔር ቤት አትራቁ። ብዙ ሰዎችን ያውቃለሁ፣ ቤተ ክርስቲያን አንሄድም፣ እኔ ህብረት አላረግም የምትሉ። በነገራችን ላይ ህብረት በቤቱ እንድትጸኑ የሚያረጋችሁ አንዱ መሳሪያ ነው። አንዱ እግዚአብሔር ክብሩን ከሚገልጥበት መንገድ አንዱ የክርስቲያኖች ህብረት ነው። እንደነዚህ አይነት ሰዎችን አይታችሁ ህብረት ከማድረግ ወደ ኋላ አትበሉ። እግዚአብሔርን ከመፈለግ ቸል እንዳትሉ።